ነባቢ መለኮት ቅዱስ ዮሐንስ የጌታችን ወዳጅ አቡ ቀለምሲስ ከቤቴ ልትገባ ለእኔ ባይገባኝ ከደጅ የተጣል ልጅህን አስበኝ። ነባቢ መለኮት ቅዱስ ዮሐንስ የጌታችን ወዳጅ አቡ ቀለምሲስ ከቤቴ ልትገባ ለእኔ ባይገባኝ ከደጅ የተጣልኩ ልጅህን አስበኝ። ነባቢ መለኮት ቅዱስ ዮሐንስ የጌታችን ወዳጅ አቡ ቀለምሲስ ከቤቴ ልትገባ ለእኔ ባይገባኝ ከደጅ የተጣልኩ ልጅህን አስበኝ። ነባቢ መለኮት ቅዱስ ዮሐንስ የጌታችን ወዳጅ አቡ ቀለምሲስ ከቤቴ ልትገባ ለእኔ ባይገባኝ ከደጅ የተጣልኩ ልጅህን አስበኝ። እየከፈልኩ ዋጋ ልብም ሳይሰጋ ብርሃን አብርቷል ለትውልድም ተርፏል። በቤትህ አድጌ ሆነ ማዕረጌ አይለየኝ ምልጃ በእምነት ስጠራ ነባቢ መለኮት ቅዱስ ዮሐንስ የጌታችን ወዳጅ አቡ ቀለምሲስ ከቤት ልትገባ ለእኔ ባይገባኝ ከደጅ የተጣልኩ ልጅህን አስበኝ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ ወዳለሁ። ከእድሜያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለሐዋርያው ለቅዱስ ዮሐንስ ወልደ ነጎድጓድ እና ለጻድቁ አባታችን ለአቡነ መልከ ጸዲቅ መታሰቢያ ክብረ በዓል በሰላምና በጤና ደረሰና ደረሳችሁ። ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ።
የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የዝክረ ቅዱሳን ቤተሰቦች እንደምን አላችሁ? እንደምን አደራችሁ? እንደምን አመሻችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። እኔ ወለተ አረጋዊ ይባላል ስሜ። በዝክረ ቅዱሳን ላይ ለመሰክር የመጣሁት ባለፈው መስክሬ ነበር፣ ግን ሪከርድ ጠፍቷል። ምናልባት አልደረሳችሁ። የጽጉሯ ማርያም እናቴ ነው። የጽጉሯ ማርያም እናቴ ላይ ለመብርሃን በትዳር ህይወቴ ላይ በጣም እየተፈተነ ነበርና በጆኒ እሱን አስተካከልሽ ህይወቴን ሊራም ደግሞ በእሱን እንትን ለእሷ ለማድረግ የምትታገል ሴት ነበረና እሷን ማስወጣት ከህይወቴ እንትን እሱንም ለእኔ አድርገሽ ሰው ታደርግሽኝ እመሰክርልሻለሁ ብያን ነበረ። አሁንም ያው ብዙ ያልተስተካከለ ቢኖርም እግዚአብሔር ይመስገን አሁን ላይ ትንሽ ደህና ነው እና ሁሉንም በሙሉ ለሙሉ እንድታስተካክል በጸሎታችሁ ያሰባችሁኝ መብርሃንን ጽጉሯ ማርያም ልባችሁ አመስግኑልኝ። ሌላ ደግሞ የምመሰክረው ስለ ቤተሰቦችም ስለኔም ነው። መተት እድሳት ነበረ ማለት ነበረ። በዛ ነበር እኔም ጓደኛ የምንጣላው። ቤተሰቦችም በቃ ህይወታችን ምስቅልቅል ያለ ነበር እና አሁን መስመር እየያዘ ነው ትንሽ ቢሆን እና ያንን እድሳት ማለት አስቆመሽ ሰው ታረክሽን እመሰክርልሻለሁ በዝክረ ቅዱሳን ላይ ብያን ነበርና አሁንም ያው እድሳቱን ሙሉ ለሙሉ አስቆመዋለች። እንትኑ መስተካከል ነው የቀረው እና እየተስተካከለ ነውና መብርሃንን ወላዲተ አምላክ ነው ብላችሁ አመስግኑልኝ። ሌላ ደግሞ የቀረኝ ምን አለ? የለም ሌላ እግዚአብሔር ይመስገን ሁሉንም ነገር አስተካክልልኛል የመብርሃን። አሁን ደግሞ ብዙ የሚቀራል። ይሄንን እንድታስተካክሉ በጸሎታችሁ ወረት ታረጋችሁ ከነ ቤተሰቦቿ እያላችሁ በጸሎት አስቡ። ወስብሐት ለእግዚአብሔር ወለመስቀሉ ክቡር። ቆየን። አሜን። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ መንግስተ ሰማያትን ያወርስልን፣ በጸጋ ላይ ጸጋ ይጨምርልን። አንቺንም የሰማ እግዚአብሔር እኛንም ሁላችንም ይስማን። ዛሬ እንግዲህ ወንጌላዊ ዮሐንስ እና ጻድቁ አባታችን መልከ ጼዴቅ ነው የነሱን አቀርባለሁ። ከገድሉ ውጭ ግን የቅዱስ ዮሐንስ ወልደ ነጎድጓድን በወንጌሉ ላይ ያለውን ዛሬ ትንሽ አነብላችኋለሁ ማለት ነው። ይህ ጸሎት በጣም ጥሩ ጸሎት ነው። የጸሎት ትንሽ የለውም። የጸሎት እንግዲህ ቀላል የለውም። ነገር ግን ደግሞ ይሄኛው ወንጌል እግዚአብሔር እጅግ የሚወደው ፍቅረ እግዚእ የሚባለው ዮሐንስ ወልደ ነጎድጓድ ነውና ክርስቶስን እስከ መጨረሻው ድረስ የተከተለ በተለይ ደግሞ ይህ ወንጌላዊ እናታችን ባደራነት የተቀበለ ሐዋርያ ነው። የክርስቶስን መከራውን እስከ መጨረሻው ድረስ የተመለከተ ከመስቀሉ ስር የተገኘ ነውና እንግዲህ በረከቱ ይደርብን። የሱን ወንጌሉን አነባለሁ እንደ እግዚአብሔር በጎ ፍቃድ። እንደተለመደው ሁላችሁም የዚህ መርሃ ግብር ተከታታዮች ይህንን ምስል ሼር ማድረግ፣ ላይክ ማድረግ፣ ለምእመናን ማድረስ አትርሱ። ብዙዎች ስልቹ እንደሆናችሁ አውቃለሁ። ብዙዎች ደግሞ በርትታችሁ ወገባችሁን አስራችሁ እየተሰደባችሁ አትላኪብን እስከምትባሉ ድረስ እያገለገላችሁ ወንጌሉን ቅዱሳኑን የከለከሉ ዋጋ እነሱ ነገ ያገኙበታል። እናንተም ደግሞ ዋጋ ታገኙበታላችሁ። ከመናፍቃኑ የበለጠ ብዙ ክርስቲያን ኦርቶዶክስ እንዳለ እንዳትረሱ። በዚሁ አጋጣሚ ይህን ለማስታወስ ሞክራለሁ። እግዚአብሔር በመካከላችን ይሁን። የጌታችን የኢየሱስ ክርስቶስ ወንጌል ቅዱስ ዮሐንስ እንደጻፈው ምዕራፍ 1 በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያው በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነውም አንዳች ስንኳ ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ያበራል፣ ጨለማም አላሸነፈውም። ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ። ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ። ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም። ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበረ። በዓለም ነበረ፣ ዓለሙም በእርሱ ሆነ፣
ዓለሙም አላወቀውም። የእርሱ ወደ ሆነው መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉት ሁሉ በስሙ ለሚያምኑት ለእርሱ የእግዚአብሔር ልጆች የሆኑ ዘንድ ሥልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፍቃድ ወይም ከወንድ ፍቃድ አልተወለዱም። ቃል ሥጋ ሆነ፣ ጸጋንና እውነትን ተመልቶ በእኛ አደረ። አንድ ልጁንም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። ዮሐንስ ስለ እርሱ መሰከረ፣ እንዲህም ብሎ ጮኸ፣ ከእኔ በኋላ የሚመጣው እርሱ ከእኔ በፊት ነበርና ከእኔ ይልቅ የከበረ ሆኗል። ስለ እርሱ ያልሁት ይህ ነበረ። እኛ ሁላችን ከሙላቱ ተቀበልን፣ በጸጋ ላይ ጸጋ ተሰጥቶናልና። ሕግ በሙሴ ተሰጥቶ ነበርና ጸጋና እውነት ግን በኢየሱስ ክርስቶስ ሆነ። መቼም ቢሆን እግዚአብሔርን ያየው አንድ ስንኳ የለም። በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው። አይሁድም አንተ ማነህ ብለው ይጠይቁት ዘንድ ከኢየሩሳሌም ካህናትና ሌዋውያን በላኩበት ጊዜ የዮሐንስ ምስክርነት ይህ ነው። መሰከረም፣ አልካደምም። እኔ ክርስቶስ አይደለሁም ብሎ መሰከረ። እንኪያስ ማነህ? ኤልያስ ነህን ብለው ጠየቁት። አይደለሁም አለ። ነቢይ ነህን? አይደለሁም ብሎ መለሰ። እንኪያስ ማነህ? ለላኩን መልስ እንድንሰጥ ስለ ራስህ ምን ትላለህ አሉት። እርሱም ነቢዩ ኢሳይያስ እንዳለ የጌታን መንገድ አቅኑ ብሎ በምድረ በዳ የሚጮህ ሰው ድምፅ እኔ ነኝ አለ። የተላኩትም ከፈሪሳውያን ነበሩና እንኪያስ አንተ ክርስቶስ ወይም ኤልያስ ወይም ነቢይ ካይደለ ስለምን ታጠምቃለህ ብለው ጠየቁት። ዮሐንስ መልሶ እኔ በውሃ አጠምቃለሁ፣ ዳሩ ግን እናንተ የማታውቁት በመካከላችሁ ቆሟል። እኔ ጫማውን ጠፍር ልፈታ የማይገባኝ ከእኔ በኋላ የሚመጣው ከእኔ ይልቅ የሚከብር ይህ ነው አላቸው። ይህ ነገር ዮሐንስን ያጠምቅበት በነበረው በዮርዳኖስ ማዶ በቢታንያ በቤተ ራባ ሆነ። በነገው ዮሐንስን ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። አንድ ሰው ከእኔ በኋላ ይመጣል፣ ከእኔም በፊት ነበርና ከእኔ ይልቅ የከበረ ሆኗል ብዬ ስለ እርሱ ያልሁት ይህ ነው። እኔም አላውቀውም ነበረ፣ ዳሩ ግን ለእስራኤል ይገለጽ ዘንድ ስለዚህ በውሃ እያጠመቅኩ እኔ መጣሁ። ዮሐንስም እንዲህ ብሎ መሰከረ፣ መንፈስ ከሰማይ እንደ እርግብ ሆኖ ሲወርድ አየሁ፣ በእርሱ ላይም ኖረ። እኔም አላውቀውም ነበረ፣ ዳሩ ግን በውሃ አጠምቅ ዘንድ የላከኝ እርሱ መንፈስ ሲወርድበትና ሲኖርበት የምታየው በመንፈስ ቅዱስ የሚያጠምቅ እርሱ ነው አለኝ። እኔም አይቻለሁ፣ እርሱም የእግዚአብሔር ልጅ እንደሆነ መስክሬያለሁ። በነገው ደግሞ ዮሐንስ ከደቀ መዝሙርቱ ሁለት ቆመው ነበረ። ኢየሱስም ሲሄድ ተመልክቶ እነሆ የእግዚአብሔር በግ አለ። ሁለቱም ደቀ መዝሙርት ሲናገር ሰምተው ኢየሱስን ተከተሉት። ኢየሱስም ዘወር ብሎ ሲከተሉት አይቶ ምን ትፈልጋላችሁ አላቸው። እነርሱም ረቢ ወዴት ትኖራለህ አሉት። ትርጓሜውም መምህር ሆይ ማለት ነው። መጥታችሁ እዩ አላቸው። መጥተው የሚኖሩበትን አዩ። በዚያም ቀን በእርሱ ዘንድ ዋሉ። 10 ሰዓት ያህል ነበረ። ከዮሐንስ ዘንድ ሰምተው ተከተሉት። ከሁለቱ አንዱ የስምዖን ጴጥሮስ ወንድም እንድርያስ ነበረ። እርሱ አስቀድሞ የራሱን ወንድም ስምዖንን አገኘውና መሲሕን አግኝተናል አለው። ትርጓሜውም ክርስቶስ ማለት ነው። ወደ ኢየሱስም አመጣው። ኢየሱስም ተመልክቶ አንተ የዮና ልጅ ስምዖን ነህ፣ አንተ ኬፍ ትባላለህ አለው። ትርጓሜውም ጴጥሮስ ማለት ነው። በነጋው ኢየሱስ ወደ ገሊላ ሊወጣ ወደደ። ፊልጶስን አገኘና ተከተለኝ አለው። ፊልጶስም ከእንድርያስና ከጴጥሮስ ከተማ ከቤተ ሳይዳ ነበረ። ፊልጶስ ናትናኤልን አግኝቶ
ሙሴ በሕገ ነቢያት ስለ እርሱ የጻፉትን የዮሴፍን ልጅ የናዝሬቱን ኢየሱስን አግኝተነዋል አለው። ናትናኤልም ከናዝሬት መልካም ነገር ሊወጣ ይችላልን አለው። ፊልጶስ መጥተህ እይ አለው። ኢየሱስ ናትናኤልን ወደ እርሱ ሲመጣ አይቶ ስለ እርሱ ተንኮል የሌለበት በእውነት የእስራኤል ሰው እነሆ አለ። ናትናኤል ከወዴት ታውቀኛለህ አለው። ኢየሱስም መልሶ ፊልጶስ ሳይጠራ ከበለስ በታች ሳለ አየሁህ አለው። ናትናኤልም መልሶ መምህር ሆይ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ አለው። ኢየሱስም መልሶ ከበለስ በታች አየሁ ስላልኩ አመንህን? ከዚህ የሚበልጥ ነገር ታያለህ አለው። እውነት እውነት እላችኋለሁ ሰማይ ሲከፈት የእግዚአብሔር መላእክት በሰው ልጅ ሲወጡና ሲወርዱ ታያላችሁ አለ። ለቃሉ ባለቤት ለአብ ለወልድ ምስጋና ይገባው። ምዕራፍ 2 በሦስተኛው ቀን በገሊላ ቃና ሰርግ ነበረ። የኢየሱስ እናት በዚያ ነበረች። ኢየሱስም ደግሞ ደቀ መዛሙርቱም ወደ ሰርጉ ታደሙ። የወይን ጠጅ ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። ኢየሱስም አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው። አይሁድም የሚያደርጉትን የማንጻት ልማድ 6 የድንጋይ ጋኖች በዚያ ተቀምጠው ነበረ። እያንዳንዳቸውም 2 ወይም 3 እንስራ ይይዙ ነበረ። ኢየሱስም ጋኖቹን ውሃ ሙሏቸው አላቸው። እስከ አፋቸውም ሞሏቸው። አሁን ቀድታችሁ ለአሳዳሪው ስጡ አላቸው። ሰጡትም። አሳዳሪውም የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም። ውሃውን የቀዱት አገልጋዮች ግን ያውቁ ነበረ። አሳዳሪውም ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከሩም በኋላ መናኛውን አንተስ መልካሙን የወይን ጠጅ እስከ አሁን አቆይተሃል አለው። ኢየሱስም ይህን የምልክቶች መጀመሪያ በገሊላ ቃና አደረገ፣ ክብሩንም ገለጠ። ደቀ መዛሙርቱም በእርሱ አመኑ። ከዚህ በኋላ ከእናቱና ከወንድሞቹ ከደቀ መዛሙርቱ ጋር ወደ ቅፍርናሆም ወረደ። በዚያም ጥቂት ቀን ኖረ። የአይሁድ ፋሲካም ቀርቦ ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። በመቅደስም በሬዎችንና በጎችን እርግቦችንም የሚሸጡትን ገንዘብ ለዋጮችንም ተቀምጠው አገኘ። የገመድም ጅራፍ አበጅቶ ሁሉን በጎቹንም በሬዎቹንም ከመቅደስ አወጣቸው። የለዋጮችንም ገንዘብ አፈሰሰ፣ ገበታዎቻቸውንም ገለበጠ። እርግብ ሻጮችንም ይህን ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታድርጉት አላቸው። ደቀ መዛሙርቱም የቤትህ ቅናት ይበላኛል ተብሎ እንደተጻፈ አሰቡ። ስለዚህ አይሁድ መልሰው ይህን ስለምታደርግ ምን ምልክት ታሳየናለህ አሉት። ኢየሱስም መልሶ ይህን ቤተ መቅደስ አፍርሱት፣ በ3 ቀንም አነሳዋለሁ አላቸው። ስለዚህ አይሁድ ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበረ፣ አንተስ በ3 ቀን ታነሳዋለህን አሉት። እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበረ። ስለዚህም ከሙታን ከተነሳ በኋላ ደቀ መዛሙርቱ ይህን እንደተናገረ አሰቡና መጽሐፍንና ኢየሱስን የተናገረውን ቃል አመኑ። በፋሲካ በዓልም በኢየሩሳሌም ሳለ ያደረገውን መልእክት ባዩ ጊዜ ብዙ ሰዎች በስሙ አመኑ። ነገር ግን ኢየሱስ ሰዎችን ሁሉ ያውቅ ነበረ፣ ስለ ሰውም ማንም ሊመሰክር አያስፈልገውም ነበርና አይተማመናቸውም ነበረ፣ ራሱ በሰው ያለውን ያውቅ ነበርና። ለቃሉ ባለቤት ለአብ ለወልድ ለመንፈስ ቅዱስ ምስጋና ይድረስ፣ አሜን። ምዕራፍ 3 ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ ወጥቶ መምህር ሆይ፣ እግዚአብሔር ከእርሱ ጋር ከሆነ በቀር
አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? አለው። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ ከተወለደ ሥጋ ነው፣ ከመንፈስ ከተወለደ መንፈስ ነው። ዳግመኛም ልትወለዱ ያስፈልጋችኋል ስላልኩ አታድንቁ። ነፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴት እንዲሄድ አታውቅም። ከመንፈስ የተወለደ ሁሉ እንዲሁ ነው። ኒቆዲሞስ መልሶ ይህ እንዴት ሊሆን ይችላል አለው። ኢየሱስም መልሶ እንዲህ አለው አንተ የእስራኤል መምህር ስትሆን ይህን አታውቅምን? እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውንም እንመሰክራለን፣ ምስክርነታችንም አትቀበሉትም። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ? ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። ሙሴም በምድረ በዳ እባብን እንደ ሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ብርሃን ወደ ዓለም ስለመጣ ሰዎች ስራቸው ክፉ ነበርና ብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው። ክፉ የሚያደርግ ሁሉ ከብርሃን ይጣላል፣ ስራው እንዳይገለጥ ወደ ብርሃን አይመጣም። እውነትን የሚያደርግ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጥ ዘንድ ወደ ብርሃን ይመጣል። ከዚህ በኋላ ኢየሱስ ከደቀ መዛሙርቱ ጋር ወደ ይሁዳ አገር መጣ። በዚያም ከእነርሱ ጋር ተቀምጦ ያጠምቅ ነበረ። ዮሐንስም ደግሞ በሳሌም አቅራቢያ የሄኖን በዚያ ብዙ ውሃ ነበርና ያጠምቅ ነበረ። እየመጡም ይጠመቁ ነበረ። ዮሐንስ ገና ወደ ወህኒ አልተጨመረም ነበርና። ስለዚህም በዮሐንስ ደቀ መዛሙርትና በአይሁድ መካከል ስለ ማንጻት ክርክር ሆነ። ወደ ዮሐንስም መጥተው መምህር ሆይ በዮርዳኖስ ማዶ ከአንተ ጋር የነበረው አንተም የመሰከርክለት እነሆ እርሱ ያጠምቃል፣ ሁሉም ወደ እርሱ ይመጣሉ አሉት። ዮሐንስ መለሰ እንዲህ ሲል ከሰማይ ካልተሰጠው ሰው አንዳች ሊቀበል አይችልም። እናንተ እኔ ክርስቶስ አይደለሁም፣ ነገር ግን ከእርሱ በፊት ተልኬአለሁ እንዳልሁ ራሳችሁ ትመሰክሩልኛላችሁ። ሙሽራይቱ ያለችው እርሱ ሙሽራ ነው። ቆሞ የሚሰማም ሚዜ ግን በሙሽራው ድምፅ እጅግ ደስ ይለዋል። እንግዲህ ይህ ደስታዬ ተፈጸመ። እርሱ ሊልቅ እኔ ግን ላንስ ያስፈልጋል። ከላይ የሚመጣው ከሁሉ በላይ ነው። ከምድር የሚሆነው የምድር ነው፣ ምድሩንም ይናገራል። ከሰማይ የሚመጣው ከሁሉ በላይ ነው። ያየውንና የሰማውን ይህን ይመሰክራል። ምስክሩንም የሚቀበለው የለም። ምስክሩንም የተቀበለ እግዚአብሔር እውነተኛ እንደሆነ አተመ። እግዚአብሔር የላከው የእግዚአብሔርን ቃል ይናገራልና እግዚአብሔር መንፈሱን ሰፍሮ አይሰጥምና። አባት ልጁን ይወዳል፣ ሁሉንም በእጁ ሰጥቷል። በልጁ የሚያምን የዘላለም ሕይወት አለው። በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም። ለቃሉ ባለቤት ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ይክበር ይመስገን ለዘላለሙ አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን።
ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር እንዲሰጠን በአንድነት ሆነን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት፣ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። የዮሐንስ ወንጌልን እስከ ምዕራፍ 3 አንብበናል። በቀጣዩም ይቀጥላል ማለት ነው። አሁን ደግሞ በቀጣይ ገድሉን እንሰማለን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ይህንን ቪዲዮ ሼር፣ ላይክ በማድረግ ለምእመናን ታደርሱልን ዘንድ በቅድስት ሥላሴ ስም ሁላችሁንም ጠይቃለሁ። እግዚአብሔር ቢፈቅድ የእሱ በጎ ፍቃድ ቢሆን በሥላሴ ስም የሐዋርያውን የቅዱስ ዮሐንስ ወልደ ነጎድጓድን ገድል በሥላሴ ስም አነባለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቅድመ ዓለም የነበርክ ዛሬም ያለ ለዘላለሙ ባንተነት ጸንተህ የምትኖር አምላክ ሆይ ለክቡር መስቀል ምስጋና እናቀርባለን። ወልደ ነጎድጓድ ዮሐንስ ሆይ ሰላም እንልሃለን። አቡ ቀለመሲስ ዮሐንስ ሆይ ሰላም እንልሃለን። ታጎሎስ ወይም ነባቢ መለኮት ዮሐንስ ሆይ ሰላም እንልሃለን። የጌታ ባለሟል ዮሐንስ ሆይ ሰላም እንልሃለን። ድንግሉ ዮሐንስ ሆይ ሰላም እንልሃለን። ወንጌላዊ ዮሐንስ ሆይ ሰላም እንልሃለን። በሕፅነ ኢየሱስ የተቀመጥክ ዮሐንስ ሆይ ሰላም እንልሃለን። ወደ ኤፌሶን መንገድ ሄደን ወደ ከተማውም በገባን ከከተማው አስቀድሞ ከሚገኝ የአርዳሚስ ማደሪያ ከሚባል ቦታ ተቀመጥን። ዲዮስቆሮስ ለተባለው ሀገረ ገዥም ደግሞ መታጠቢያ ነበረው። አባቴ ዮሐንስም ልጄ ሆይ ከዚህ ሀገር አንዱንም አታውቅም፣ እኛ ማነን? ያየነውንም ምንም የለም። እግዚአብሔር እንድንገልጥ እንድናስተምርም መንገድ እንድናገኝ ይሻልና አለኝ። ይህን ነገር ሲነግረኝ የምታስፈራ ሴት ወደኛ መጣች። ይህችም ንጽሕናን የምታድል ቤተ ክርስቲያን ናት። ሴትዮዋም ዓለማውን ልጆች ያልወለደች መካን ነበረች። እንደ ሴት በቅሎም ስጋዋ ግዙፍ ነው። በኃይሏም ትተማመን ነበረ። በመታጠቢያው ቤቱ የሚላላኳት አገልጋዮችን በእጆቿ ትመታቸው ነበረ። ለአንድ ሰዓት ያርፉ ዘንድ አታሳረፋቸውም ነበረ። ስለዚህች ሴት ይነጋገሩ ነበረ። ጠብ ወጥታም ደግሞ ትጋደል ነበረ። በእጆቿም በኃይል ድንጋዮቹን ተወረውር ነበረ። እርሷም በተግባሯ ትመካ ነበረ። ጥበበኛ እንደሆነችም ታስብ ነበረ። ወደ እርሷ የሚመለከቱትን ታስታቸው ዘንድም ትጋጊያጥ ወይም ትኳኳል ነበረ። ተቀምጠን ሳለን ወደ እኛ በተመለከተች ጊዜ ልብሳችንን የጎሰቆለ ነበረ። በልቧም አዘነች። እኛም ነጋዴዎች እንደሆንን አሰበች። ትረዳቸው በመታጠቢያን ቤቱ እንድንደክም አደረገች። አባቴ ዮሐንስ ሰውዬ ሆይ ከወዴት ነህ አለችው። እኔ ሩቅ ሀገር ነኝ አላት። ወገኖችስ ከየት ናቸው አለችው። እኔ ክርስቲያን ነኝ አላት። ለመታጠቢያ ቤቱ አንዳጅ ለመሆን ትፈልጋለህን? እኔ ደሞዝን እሰጣለሁ አለችው። እርሱም እሺ አላት። ወደ እኔ መለስ ብላ አንተስ ምን ትላለህ አለችኝ። አባቴ ዮሐንስን ወንድሜ ነው አላት። መታጠቢያ ቤቱን የሚያጸዳዳ እንዲሆን እሻለሁ አለችው። በአንድነትም ወደ መታጠቢያው ቤቱ አመጣችን። አባቴ ዮሐንስን የመታጠቢያ ቤቱ አንዳጅ አደረገችው። እኔንም አጣቢ ያደረገችኝ። 3 ህብስትም ሰጠችን። 4 ቀን ያህልም ተቀመጠን። አባቴ ዮሐንስ ማንደድ አልቻለበትም። ይዛም ከመሬት ጣለችው። ከሀገርህ የሸሸ ክፉ አገልጋይ ሆይ ጥፋ፣ ሕይወትም አይገባህም እያለች ምሕረት በሌለው ጽኑ አመታት መታችው። እንደማትችል ስታውቅ በዚህ ሥራ ትገባ ዘንድ ለምን ደፈርክ?
እኔም ሮማንን ታሸንፋት ዘንድ ወደዚህ የመጣህበትን ስራህን ተመልክቼ ዜናዋ በደረሰባት በሮሚያ አገር ከእጆች ማዳን አይቻልህም። አንተ አገልጋይ ነህና አንተ ስትበላና ስትጠጣ ጎበዝ ነህ፣ በሥራ ጊዜ ግን ሰነፍ ነህ። ይህን ክፉ ልማድ ካንተ አርቅ። መልካሙን የሮማንን መልእክትንም መልእክትህ አድርጋለች። አባቴ ዮሐንስ ይህንን ክፉ ነገር ስትናገር በሰማሁና በትሩንም በተመለከትኩም ጊዜ ጽኑ ሐዘንን ደሞ አዘንኩኝ። አባቴ ዮሐንስ ሳዝን በተመለከተኝ ጊዜ ልጄ አብሮኮሮስ ሆይ እንደዚህ ለምን አሰብክ? በባህር እንደተሰጠምክ አታውቅምን? እኔም በጥልቁ ባህር 40 ቀን ተቀመጥኩ፣ በእግዚአብሔር ቸርነትም ዳንኩ። አንተ ግን በአበደችና ቁጣዋ ጥቂት በምትሆን በአንዲት ሴት ጥፊ አዘንክ። ወደ ሥራ ተመለስ፣ በፍጥነትም ሥራ። ጌታችን ኢየሱስ ክርስቶስ በጥፊ ተመትቷልና በፊቱም ደግሞ ተተፍቶበታል፣ ገርፈው ሰቅለውታልና ፍጥረቶችንም እኛንም በደሙ አዳነን። ከኃጢአት ብቻ በቀር እኛን መለሰ። ስለዚህ ሁሉ ነገር አስቀድሞ ነገረን፣ ይህ ሁሉ ያገኘናልና። ነገር ግን በመታገሳችን ነፍሳችንን እንጠቅማለን አለኝ። ከእርሱ ይህን በሰማው ጊዜ ሮምና ወደ አዘዘችኝ ተግባር ተመለስኩ። ከዚያች ቀን በኋላ በማግስቱ ሮምና ወደ አባቴ ወደ ዮሐንስ መጣች። ልትለብስ ደግሞ ከፈለክ እኔ እሰጣለሁ፣ ነገር ግን ስራህን አሳምራለችው። አባቴ ዮሐንስ መለሰና እንዲህ አላት፣ የሰጠሽኝ ይበቃኛል፣ ስራዬንም አሳምራለሁ አላት። እርሷም የተሰበሰቡት ለምን ይሰድቡሃል? ስራህን ስለማታሳምር ነው እንጂ አለችው። እርሱም መለሰና እንዲህ አላት፣ በመጀመሪያ ይህ ጥበብ አልነበረኝም፣ ስለዚህ ዕውቀቴ ጥቂት ነው። በተቀመጥኩ ጊዜ መልካም ስራ እንዳለኝ ወይም እንደምሰራ ታውቂያለሽ። በመጀመሪያ ጊዜ ማንኛውም ስራ አስቸጋሪ ነው። ይህን ከእርሱ በሰማች ጊዜ ወደ ቤቷ ተመለሰች። ሁሉን የሚጠላ ሰይጣን በሮምና አምሳል ለአባቴ ለዮሐንስ ተገለጠ። ሰነፍ ሆይ ስራህን ለምን አታሳምርም? እነሆ ስራ አበላሸ። እታገስ ዘንድ አይቻለኝም። በውስጡ እንዳልጨምረ ማንደጃውን አሳምረ፣ ይህችን ብርሃንም ለዘላለሙ አታያትም። በሕይወት ትኖር ዘንድ አይገባህምን? ላይህም አልሻምና። አመፀኛ ሆይ ውጣ፣ ሰውዬህንም ውሰድ። ከሥራ ክፋት የተነሳም ከእኛ ወደ ሀገር ሂድ አለው። ሰይጣንም አባቴ ዮሐንስ ይመታው ዘንድ እሳት የሚጨምርበትን የብረት በትር ያዘ። እኔም እገድልሃለሁ፣ ከዚህ ውጣ፣ ምንም ትላላከኝ ዘንድ አልሻም አለ። አባቴ ዮሐንስ ሰይጣን እንደሆነ በተረዳ ጊዜ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም እንዲወገድ አዘዘው። በዚያች ሰዓት ሰይጣን በእርሱ ስልጣን እየሮጠ ሸሸ። በማግስቱም ሮምና አባቴን አገኘችው። ስለ አንተ ለሥራህ ደግሞ የምትገባ እንዳልሆንክ ብዙ ነገር ነገሩኝ። እንድተውህም ምክንያት ታመካኛለህ። እንግዲህ ከፈለክ ከሥጋህ ያልተሰበረ ሰውነትን አልተውም አለችው። ይህን ሁሉ ስትናገረው አንዲት ቃል ስንኳንም አልመለሰላትም። ትዕግስቱን የዋህናውና በተመለከተች ጊዜም ሰነፍ ልብ ዝንጉ እንደሆነ አሰበች። ስትናገርም የኀፍረትና የጉስቁልና ነገር ትናገረው ነበረ። በፊቱም አፈር ትጨምርበት ነበረ። አንተ አገልጋይ እንደሆንክ ታምናለህ አለችው። አባቴ ዮሐንስ እኛ አገልጋዮችሽ ነን፣ እኔ አንዳጅ ነኝ፣ አብሮኮሮስም የጽዳት ሰራተኛሽ ነው አላት። ለተረገመችም ለሮምናም ደግሞ ከገዢው ባለሟሎች ፍቅረኛ ነበራት። እርሷም ከእርሱ ደረሰች። አባቶች ተውልኝ፣ 2 ባሮች በእኔ ዘንድ አሉ፣ ለረጅም ጊዜ ከእኔ ሸሽተው ነበረ። በዚችን ዕለት ግን ወደ እኔ ተመለሱ። እነርሱም የእኔ ባሮች እንደሆኑ አምነዋለሁ። እኔም የአገልጋይነታቸውን ሰነድ እንድትጽፍልኝ እሻለሁ አለችው። ያም ባለሟልም የአባቶችሽ ባሮች መሆናቸውን ካመኑ በእነሱ ላይ 3 ምስክሮችን አዘጋጂ። በእነሱ ላይም ትክክለኛ የሆነ
የባርነታቸውን ሰነድ ይጻፍ አላት። አባቴ ዮሐንስ ያደረገችውን ሁሉ በመንፈስ ቅዱስ አወቀ። ልጄ ሆይ ይህች ሴት ባሮች መሆናችንን እንድናምንላት ትሻለችና አስተውል። ልጄ ሆይ ስለዚህ ነገር ልቦናህን አታሳዝን፣ ነገር ግን ፍጹም ደስታን ተደሰት። የምትሻውንም እናደርግላት፣ እንመንላት። እኛ ማን እንደሆንን ጌታችን ኢየሱስ ክርስቶስ ያውቃልና አለኝ። አባቴ ዮሐንስ ትእዛዙንም ሳይፈጽምም ሮምና በታላቅ ኃይል መጣች። አባቴ ዮሐንስንም ያዘችው። አገልጋይ ሆይ ለምን ትሸሻለህ? እመቤት በመጣች ጊዜ ትቀበላት ዘንድ የማትፈጥነው ለምንድን ነው? ከመሬት ወድቀህስ ለምን አትሰግድላትም? አንተ ባሪያዬ አይደለህንም? አገልጋይ ሆይ ሸሽልኝ አለችውና በጥፊ መታችው። እስኪ ንገረኝ አለችው። እርሱም እኛ አገልጋይሽ ነን፣ እኔ እሳት አንዳጅ ነኝ፣ አብሮኮሮስም ጽዳት ሰራተኛሽ ነው አላልሁሽምን አላት። ዳግመኛም ቃሏን ደገመች። የማን ባሮች ናችሁ ንገሩኝ አለቻቸው። አባት ዮሐንስ እኛ በአንድነት አገልጋዮችሽ እንደሆንን 3 ጊዜ አረጋገጥኩልሽ አላት። እርሷም 3 ምስክሮች ካሉበት ከሀገሩ ምኩራብ አደረሰችን። የባርነትንም ጽሑፍ በእኛ ላይ አጻፈች። አስቀድማ በምትቀመጥባት በዚያች መታጠቢያ የጋኔን ኃይል ነበረ። በሰራተኞች በምትሰራበት ጊዜ በመሰረቷ ውስጥ ሴት ልጅ አደረጉ። በሕይወት እንዳለች በላይ ሰሩባት። ከዚህ ተግባር የተነሳ የአጋንንት ኃይል ነበረባት። በየዓመቱም ሰይጣን በመታጠቢያው ቤት የሕያዋይቱን ነፍስ ያነቃት ነበረ። የመታጠቢያውም ባለቤት ዲዮስቆሮዶስም እንደዚህ የሚሆንባቸው ዕለታት ያውቃቸው ነበረ። መልኩ ፍጹም ያማረ ልጅም ነበረው። ስሙም ዶማስ ይባል ነበረ። ዕድሜውም 12 ዓመቱ ነበረ። አባቱ የሰይጣን ተግባር በሚከናወንበት በዚያ ዕለት ከመታጠቢያ ቤት እንዳይገባ ይከለክለው ነበረ። በመታጠቢያው ቤት 3 ወር ከቆየ በኋላ የዲዮስቆሮዶስ ልጅ ብቻውን ይታጠብ ዘንድ ወደ መታጠቢያው ቤቱ መጣ። እኔም እንደተለመደው ለመታዘዝ ከእርሱ ጋር ገባው። እርሱም ደግሞ ቀድሞ ይገባ። ሰይጣንም ያዘውና አንቆ ገደለው። አገልጋዮቹ በተረዱ ጊዜ ወዮልን፣ ወዮት አለብን፣ ጌታችን ሞቷልና እያሉ ወጡ። ሮምናም በሰማች ጊዜ ልብሶቿን ቀደደች፣ የራስ ጸጉሯንም ደግሞ አከከች። ወዮልኝ፣ ወዮት አለብኝ፣ ጎስቋላዋ እኔ ምን እላለሁ? ይኸው ደግሞ በዲዮስቆሮዶስ ፊት የምቆምበት ስለምወደው ስለ ልጁ ሞትም የምናገርበት ምን ኃይል አለኝ? እርሱ ሞቷልና አለች። ሌላም ብዙ ተናገረች። በምኩራቡም ወደ አሉት ጣዖታቶችም ጮኸች። ዲዮርዳሚስ ሆይ እርዳኝ፣ ልመናዬንም ስማኝ። ጌታዬ ዶማስንም አደንልኝ። እኛ የኤፌሶን ሰዎች ሁላችንም አንተ ዓለምን ሁሉ የምታረጋጋ እንደሆንክ እናውቃለን። የራስ ጸጉሯን እያከከች ከ3 ሰዓት ጀምራ ለ3 ሰዓት ቆየች። እርሷም ታለቅስ ነበረ። ብዙ ሰዎች ተሰበሰቡ። ከእነሱ ስለዚያ ልጅና ስለ ሮምና ሐዘንና ደግሞ ለቅሶ የሚያዝኑ ብዙዎች ነበሩ። አባቴ ዮሐንስ ከሚያነድበት ቦታ ወጣ። ልጅ አብሮኮሮስ ሆይ በዚህ አገር ለምን ጩኸት ነው? ሴትዮዋስ የት ናት አለኝ። ሮምናም ደግሞ ሲያነጋግረኝ በተመለከተች ጊዜ ፈጥና ያዘችው። ጠንቋይና አመፀኛ ሰው ሆይ በአንተና በጥንቁልና ምክንያት አማልክት ራቁ፣ ልመናዬንም ደግሞ አልሰሙኝም አለችው። አባቴ ዮሐንስንም በጥፊ መታችው፣ እንዲህም አለችው፣ ሰነፍ አገልጋይ ሆይ በእኔ ላይ ደግሞ ትዘባበት ዘንድ ደረስክ። ጌታዬ ምን ስላገኘው ትዘባበታለህ? ሰነፍ ባሪያ ሆይ ምን ትላለህ? አለችው። አባቴ ዮሐንስ ይህን ቃል ከሮምና በሰማ ጊዜ ወደ መታጠቢያ ቤት ገባ። በሞተው ልጅ ራስ በኩል ቆመ። እርሱም ደግሞ ስላገኘው ነገር አደነቀ። መንፈስ ርኩስን ገሰጸው። ልጁም ነቃ። በትምህርተ መስቀል ፊቱን አማተበ። በእጁ ይዞም አስነሳው። በተሰበሰቡት በእኒያዚያ በጠላቶቹ መካከል በሕይወቱ ከመታጠቢያው ቤቱ አወጣው። ሮምናም ደግሞ ጌታሽን ውሰጂ፣ ምንም ችግር የለበትም፣ ሕያው ነው፣ ጤነኛ ነው፣ በጌታችን በኢየሱስ ክርስቶስ ኃይል ድኗል፣ ደህናም ሆኗል አላት። ሮምናም የተደረገውን ነገር በተመለከተች ጊዜ ደነገጠች፣ አእምሮዋንም ከእርሷ ተለየ።
እርሷንና በዚያ ሲመለከቱ ደግሞ የነበሩትን ሁሉ እንቅጥቅጥና ፍርሃት ያዛቸው። አባቴ ዮሐንስ ያደረገውን ተአምራትን ተመለከቱ። ሮምናም ደግሞ ከፍርሃት የተነሳ ወደ አባቴ ወደ ዮሐንስ ፊት ደግሞ ማየት አልተቻላትም። በዚያ ሰው ደግሞ ላይ ክፉ ተግባራትን ሁሉ በማድረጌ ወዮልኝ፣ ወዮታ አለብኝ። ዋሻው እንጂ የኔን አገልጋይ አይደለም። በጥፊ በበትር ስለመታሁት በእኔ ላይ ይሁን አለች። ፈጽማ ማዘነች። አባቴ ዮሐንስ ወደ ሴትዮዋ ፊት ወደ አገኛት ሐዘንና ኀፍረት በተመለከተ ጊዜም እጇን ያዛት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም እያለም ፊቷን በተከበረው ትምህርተ መስቀል ባረካት። ስለዚህ ሰውነቷ ጸጥ አደረገች፣ ነፍሷንም በቅዱስ ዮሐንስ ስልጣን ጣለች። አንተ ማን እንደሆንክ እንድታስረዳኝ እለምንሃለሁ። ይህን ማድረግ የተቻለህ እግዚአብሔር ወይ የእግዚአብሔር ልጅ ብትሆን ነው አለችው። ቅዱስ ዮሐንስም እኔ አንቺ እንደምትዩ እግዚአብሔር አይደለሁም፣ የእግዚአብሔር ልጅ አይደለሁም። ነገር ግን እኔ የእግዚአብሔር ልጅ ደቀ መዝሙሩ ነኝ። ካመንሽበትም አገልጋዬ ትሆኛለሽ አላት። ሮምናም መለሰችለት በመፍራትና በመንቀጥቀጥ እንዲህ አለችው፣ የቸሩ አምላክ አገልጋይ ሆይ በአንተ ላይ ያደረኩትን ክፉ ነገር፣ መሳደብን፣ ማዋረዴን፣ ሐሰት መናገሬን ይቅር በለኝ አለችው። ቅዱስ ዮሐንስ በአብ በወልድ በመንፈስ ቅዱስ ስም እመኚ፣ ይህ ተግባርም ይቅር እንዲባልልሽ አላት። ይቺ ሴትም መለሰችለት፣ የአምላክ አገልጋይ ሆይ ከአንተ በሰማሁት ሁሉ አምናለሁ አለች። የዲዮስቆሮዶስ አገልጋዮች አንዱም ፈጥኖ ልጁ እንደሞተና ዮሐንስ እንዳዳነው ነገረው። ብዙዎቹም ከእርሱ ጋር ተሰብስበው ነበረ። ዲዮስቆሮዶስም በሰማ ጊዜ ከመሬት ወደቀ፣ እንደሞተም በድን ሆነ። ያ አገልጋይም ሮምናን እያስተማረ ዶማስን ዮሐንስ ወደ አሉበት የመታጠቢያ ቤት ተመለሰ። ጌታዬ ዶማስ ሆይ ጌታዬ ዲዮስቆሮዶስ ሞተ አለው። ዶማስም አባቱ እንደሞተ በሰማ ጊዜ ከቅዱስ ዮሐንስ መጣና ገዡ አባቱ ወደ አለበት ሄደ። ወድቆ ደሞ ሙቶም ደሞ አገኘ። ወደ ቅዱስ ዮሐንስ ተመለሰና ከሞትኩ በኋላ ያስነሳኸኝ የቸሩ እግዚአብሔር አገልጋይ ሆይ እነሆ አባቴ ሞቷል፣ ዳግመኛ እርሱንም ይቅር ትለው ዘንድ እንለምንሃለን አለው። አባቴ ዮሐንስ አትፍራ፣ አባትህ ሞትን የሞተ አይደለም ሕያው ወይም ደህና ነው እንጂ አለው። አባቴ ዮሐንስ ከእርሱ ጋር አባት ወዳለበት ሄደ። ሮምናም ተከተለቻቸው። ብዙዎች ፈጽመው ተሰብስበው ነበረ። በቀረበ ጊዜ ደግሞ አባቴ ዮሐንስ እጁን ያዘው። ዲዮስቆሮዶስ ሆይ በአብ በወልድ በመንፈስ ቅዱስ ተነስ፣ በእግርህ ቁም አለው። በዚያን ሰዓትም ፈጽሞ ተነሳ፣ ምንም አይነት ሕመምም አልነበረበትም። የተሰበሰቡትም አባቴ ዮሐንስ ያደረጋቸውን ተአምራትን ኃይላት አደነቁ። ከተሰበሰቡትም እርሱ አምላክ ነው ያሉ አሉ፣ ጠንቋይ ነው ያሉም አሉ፣ ለጠንቋይ የሞተውን ያስነሳ ዘንድ አይቻለውም ያሉም አሉ። ዲዮስቆሮዶስም ሰውነቱን ጸጥ አደረገ፣ አካሉንም በአባቱ በዮሐንስ እግር ታች ጣላት። ልጄን ያዳንከው አንተ እግዚአብሔር ነህ፣ እኔንም አዳንከኝ አለ። አባቴ ዮሐንስ አንተ እንደምታስበው አይደለሁም፣ እኔ አገልጋዩ ደቀ መዝሙሩ ነኝ እንጂ ከሕያው እግዚአብሔር ልጅ ከጌታዬ ከኢየሱስ ክርስቶስ ኃይል ውጪ እኔ ያዳንኩት የለም አለ። ዲዮስቆሮዶስም መለስ ብሎ ሰገደለት። እንድን ዘንድ ምን ላድርግ አዘዘኝ አለው። አባቴ ዮሐንስ በአብ በወልድ በመንፈስ ቅዱስ ስም እመንና ተጠመቅ፣ ዘላለማዊ ሕይወትን ታገኛለህ አለ። ዲዮስቆሮዶስም እኔ በእጅህ ነኝ፣ ቤተሰቦችም በአንተ እጅ ናቸው፣ እንደወደድክ እዘዘኝ አለ። ዲዮስቆሮዶስም አባቴ ዮሐንስ ወደ ቤቱ አስገባው፣ ገንዘቡን ሁሉ አሳየው። ይህን ሁሉ ወስዶ እኔም ቤተሰቦችን ክርስቲያን አድርገን አለው። አባቴ ዮሐንስ መለሰ፣ እኔ ገንዘብ የምሻ የምፈልግ አይደለሁም፣ ያለንን ሁሉ ትተን አምላካችንን ተከተል ነው እንጂ አለው። ከቅዱሳት መጻሕፍት ብዙ ትምህርትን አስተማረው። ዲዮስቆሮዶስም ለቅዱስ ዮሐንስ ሰገደ፣ እንዲህም አለ፣ የቸሩ አምላክ አገልጋይ ሆይ ይቅር በለኝ፣ በአብ በወልድ በመንፈስ ቅዱስ ስም አጥምቀኝ አለው። ቅዱስ ዮሐንስ በቤትህ ያሉትን ሁሉ አስመጣቸው፣ እኔ
ልምከራቸው፣ የሃይማኖትን ትምህርትም ላስተምራቸው አለው። የሕይወትንም ጸጋ ያገኙ ዘንድ በአብ በወልድ በመንፈስ ቅዱስ ስም አጠምቃቸዋለሁ አለው። ከዚህ በኋላ ሮምና መጣች። ዮሐንስንም ባሪያዋን እንደሆነ የአባቴ ዮሐንስን ባሪያነት ደግሞ የተጻፈበትን በእጇ ነበረ። እያለቀሰችና እየተጸጸተችም ከእግሩ ስር ወደቀች። የቸሩ አምላክ አገልጋይ ሆይ ክርስቶስን የማመን ትምህርትን እንድታስተምረኝ እለምናለሁ። የበደሌንም መጽሐፍም ከእኔ ውሰድ አለችው። አባቴ ዮሐንስ መጽሐፉን ደግሞ ከእርሷ ወሰደውና ቀደደው። በአብ በወልድ በመንፈስ ቅዱስ ስም ተጠመቂ እያለም አጠመቃት። ከዚህ በኋላ ቅዱስ ዮሐንስ ዲዮስቆሮዶስ ቤት ወጣ። ወደ መታጠቢያው ገባና ሰዎችን የሚያንቀውን ከእርሷ አስወጣ። ወደ ዲዮስቆሮዶስ ቤትም ተመለሰ። ብዙ ሰዎችን ወደ እርሱ ተመለሱ። ወደ ቤት በገባን ጊዜ የተሰበሰቡት ተበተኑ። ዲዮስቆሮዶስም ምግብ አዘጋጀልን፣ እግዚአብሔርንም አመሰገንን፣ ምግብ ተቀበልን። ያን ቀን እስከሚነጋ ድረስም ከዚያ ቦታ ተቀመጥን። የዚች ሀገር ሰዎች አርዳሚስ ለሚሏቸው አማልክቶች ታላቅ በዓልን አከበሩ። አባቴ ዮሐንስ በዚያ ቦታ ነበረ። አርዳሚስ በተባለው ጣዖት ፊትም ቆመ። ስለ በዓሉ ቀንም ደግሞ ሁሉም የኤፌሶን ሰዎች ያማሩ ልብሶችን ለብሰው ተቀመጡ ነበረ። የተከበረው አባቴ ዮሐንስ ነበረ። በመታጠቢያ ቤት በማንደድ የሚያገለግልበት ልብስም ደግሞ በእጁ ላይ ነበረ። አረማውያንን ደግሞ በተመለከቱ ጊዜም በድንጋይ ወገሩት። ከእነርሱም ደግሞ አንዲት ድንጋይም አልመታውም። ነገር ግን ድንጋይቱ ደግሞ ጣዖቱ እስከሚሰበር ድረስ ይመታ ነበረ። አባቴ ዮሐንስ እናንተ የኤፌሶን ሰዎች ሆይ ለምን እንዲህ ትሰንፋላችሁ? ለረከሱ አጋንንት ለምን ትሰዋላችሁ? ፍጥረቱን ሁሉ የፈጠረ እግዚአብሔርን ለምን ትተዋላችሁ? እግዚአብሔር ታላቅ ነው፣ ኃይሉም ታላቅ ነው አላቸው። የሐዋርያው ቅዱስ ዮሐንስ ወልደ ነጎድጓድ በረከት በእኔ በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ይኑር አሜን። ያለ ሐሰት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን፣ ሰዓት፣ ደቂቃ ባርኮ ቀድሶ ለሰጠን ለአማኑኤል ክብር ምስጋና ይድረሰው። እግዚአብሔር ቢረዳን የአርባዕቱ ወንጌላውያን መልክ በሥላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ለነፍስ ለሥጋ መድኃኒት የምትሆን ለአራቱ ወንጌላውያን ቃል የተሰበሰበች መጽሐፍ ጸሎትን ማንበብን እንጀምራለን። የሊህ አባቶቻችን ቅዱሳን ሐዋርያት ጸሎታቸውና በረከታቸው ከሁላችን ሕዝበ ክርስቲያን ከኔ ከደካማው ከኃጥኡ እዚህ ከተሰበሰባችሁት ጋር ይሁን በየጊዜውና በየሰዓቱ ሁልጊዜ ለዘላለሙ አሜን። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ የሰማይ ሰማያት ወርደ በእናት በድንግል ማርያም ማኅፀን ስለማደር በቤተልሔም ስለመወለድ በበረት ስለመተኛት በጨርቆች ስለመጠቅለል አንተ የሰማይና የምድር ንጉሥ ስትሆን ከገሊላ ንጉሥ ሄሮድስ ፊት ወደ ግብፅ ስለመሰደድ በየጥቂቱም ስለማደግ ጠብቀኝ። ስለዚህ አንተን እየተማጸንኩ ከሥጋና ከነፍስ ሕመምና ደዌዎች እንድታድነኝ ቅዱስ ፈቃድህን ለመሥራት የበቃሁ እንድታደርገኝ እለምንሃለሁ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ በመጥምቅ በቅዱስ ዮሐንስ እጅ ስለመጠመቅ ጠብቀኝ። በገዳም 40 ቀንና 40 ሌሊት ጾመ ጸላኤ ሰናያትን ዲያብሎስን ድል ነሳኸው። እንደዚሁ የሥጋዬን ደዌያትና ጠላቶችህን ድል ንሳልኝ።
የሚቃረኑኝንም እንዲሁ እንደ ሸክላ ዕቃ አድቅቃቸው እንጂ አታድሳቸው፣ ለቅሶም አያገኛቸው። የእኛ ግን ፍጹም ደስታን ትሰጠን ዘንድ ለምንሃለን። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ወደ ምኵራብ በገባህ ጊዜ ጋኔን ያደረበትን አገኘኸው። እርሱም አንተ የእግዚአብሔር አብ ቅዱስ የባሕሪ ልጁ የናዝሬቱ ኢየሱስ ክርስቶስ ሆይ ከዚህ ልታጠፋን መጣህን እያለ ጮኸ። አንተ ግን እርኩስ መንፈስ ዝም ብለህ ከእርሱ ላይ ውጣ አልኸው። ተለይቶትም ወጣ። እንደዚሁ እርኩሳን መናፍስት ወደ ነፍሴና ሥጋዬ ወደ ነፍሳችንና ወደ ሥጋችን እንዳይቀርቡ ገሥጻቸው። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ የቅዱስ ጴጥሮስን አማት እንደ ፈወስካት እኔንም እንዲሁ ፈውሰኝ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ አንተ መዓትህ የራቀ ምሕረትህ የበዛ እውነተኛ አምላክ ነህና ብዙዎች ድውያንን እና አጋንንትን ያደሩባቸውን እንደ ፈወስካቸው እንደዚሁ እኔንና እዚህ የተሰበሰብነውን በሙሉ ፈውሰን። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ጠብቀኝ። በለምጽ ደዌ የተያዘ ሰው ከለምጹ እንዲነጻ በአንተ በመታመን ለመነ። አንተም ትነጻ ዘንድ እወዳለሁ ንጻ አልኸው። ያን ጊዜም ከለምጹ ዳነ። እኔም ከነውረ ሥጋና ከነውረ ነፍስ እንድነጻ ከአንተ ዘንድ ምሕረትን እሻለሁ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ጠብቀኝ። በቃሬዛ ተሸክመው ያመጡትን ሕሙም ወዳለህበት መግባት ባልቻሉ ጊዜ የቤቱን ክዳን ቀደው ከእኔ ቃሬዛው ወደ ታች አወረዱት። አንተም ኀጢአትህ ተሰረዮልሃልና አልጋህን ተሸክመ ወደ ቤትህ ሂድ እንዳልከው እኔንም ከሕመም አልጋዬ አንሳኝ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ጠብቀኝ። እጁ የሰለለውን ሰው በአይሁድ መካከል እንደፈወስከው እኔንም እንዲሁ ፈውሰኝ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ አንተ ለሁሉ ሕዝብ ፈውስን ሰጠ ዘወትር የምታድነንህና ጠብቀን። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ደቀ መዝሙርት ማዕበልን ፈርተው ስለለመኑ ጸሎታቸውንም ስለሰማ ባሕርን ጸጥ በይ ብለህ ገሠጽካት። አውሎ ነፋስም ቆመ፣ ታላቅ ጸጥታም ሆነ። እንደዚሁ የሥጋዬንና የነፍሴን ሕመሞች ገሥጸህ አድናቸው። በላዬ የጠላቶቼ ፈተናዎች በረቱብኝ። ጊዜም ወደ በጎ ሐሳብ መልሳቸው፣ እኔንም ከሀብተ ሰናያትህ አድለኝ። አቤቱ ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስተ ሰው የሆንክ የሕያው እግዚአብሔር አብ የባሕሪ ልጁ ጌታዬ ኢየሱስ ክርስቶስ ሆይ ጋኔን ያደረበት ከሩቅ አይቶ ሰግዶ የልዑል እግዚአብሔር አብ የባሕሪ ልጁ ናዝራዊ ኢየሱስ ሆይ እንዳታሰቃየኝ በሕያው አምላክነት አምልሃለሁ እያለ ለመነ። አንተም ክፉ ጋኔን ከእርሱ ውጣ ብለህ እንዳዘዝከው ያም ጋኔን ወጣ። አቤቱ ጌታዬ ሆይ እንደዚሁ ክፉዎች አጋንንት ወደ ነፍሴና ሥጋዬ እንዳይቀርቡ ገሥጻቸው። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ኢያኤሮስ ከእግርህ በታች ወድቆ ሰግዶ ልጄ ልትሞት ደርሳለችና መጥተህ እጅህን በላዩዋ አኑርባት፣
ልጄም ትድናለች ብሎ እጅግ ስለለመነ አንተም ብላቴናይቱን ወደ አለችበት ገብተህ እጇን ይዘ ጣቢታ ተነሽ ቁሚ ብለ የኢያኢሮስን ልጅ ስለ አስነሳሃት ይቺ ብላቴና ተነስታ አገለገለቻቸው። አቤቱ ጌታዬ ሆይ እርሷን እንዳዳንክ እንዲሁ እኔንም እዚህ የተሰበሰብነውን ታድነን ዘንድ እንለምንሃለን። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ከዚህ ዓለም መከራና ከጽኑ ሕመም ከክፉ ደዌያት ሁሉ እኔንና እዚህ የተሰበሰብነውን ባሮችን ታድነን ዘንድ ከእግርህ በታች ወድቀን እየሰገድን እንማልድሃለን። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ደም ይፈሳት የነበረችውም ሴት የልብሱን ዘርፍ ብዳስሰው እድናለሁ ብላ በመታመን የልብስህን ዘርፍ በዳሰሰች ጊዜ አንተ ልጄ ሃይማኖትሽ አዳነሽ፣ በሰላም ሂጂ ብለ እንደ ፈወስካት እኔንም እንደ እርሷ በልዕልና በአይነ ልቦና እያየሁ የልብሱን ዘርፍ ከዳሰስኩ እድናለሁ ብዬ በዕዳው ሕሊና እንደ ዳሰሳለሁና በጸድቄ አይደለም በመታመኔ ሃይማኖትህ አዳነችህ በለኝ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ሲሮፋንቂሳዊቷ ሴት ከልጇ ጋኔኑን ታስወጣላት ዘንድ በለመነች ጊዜ አንተም የልጆቿን ምግብ ለውሾች መስጠት አይገባምና ተይ፣ አስቀድመው ልጆች ይጥገቡ አልካት። እርሷም አዎን ጌታዬ ሆይ እኔ ውሾችም እኮ ከጌቶቻቸው ማዕድ የወደቀውን ፍርፋሬ ይበላሉ አለች። አንተም ስለዚህ ቃል እምነትሽ ከልጅሽ ጋኔኑ ወጥቷልና ሂጂ በሰላም ወደ ቤትሽ ግቢ አልካት። አቤቱ አምላኬ ሆይ እኔም ይቅርታንና ምሕረትን ለዚች ሴት እንደሰጣት ከምሕረት ፍርፋሬ ትሰጠኝ ዘንድ እየማለድኩ ለምንሃለሁ። እንደ ይቅርታ መጠን ይቅር በለኝ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ነውር ሆኖ የተወለደውን አይተ እውር ሆኖ የተወለደውን አይተ እኔ የዓለም ብርሃን ነኝ ብለ ወደ ምድር እንትፍ ብለ በምራቅ ጭቃ ለውሰ አይኖቹን ቀባኸው። ሂደ በሰሊሆም ውሃ ተጠምቀ ብለህም አዘዝከው። ሄዶም ተጠምቆ እያየ ተመለሰ። አቤቱ አምላኬ ሆይ እንደዚሁ እኔንም ከዚህ ዓለም ሕመም ታድነኝ ዘንድ የነፍሴን ዓይንና የሥጋዬን ዓይኖችን አብራቸው። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ሚስጥረ መለኮትህን ትገልጽላቸው ዘንድ ከሦስቱ ደቀ መዝሙርትህ ጋር ወደ ደብረ ታቦር በወጣ ጊዜ በዚያ መልክ በፊታቸው ተለወጠ። ልብሶችህም ምድራዊ ሰው ሊያጸዳው እንደማይችለው እንደ በረዶ ጻዕዳ ሆነ። አቤቱ አምላኬ ሆይ የኔንም ሕማሜንና ደዌን ወደ ጤና ለውጠው። የነፍሴን ጥፋት በሚሹ ጠላቶችም ፊት ረድኤትንና ሞገስን ስጠኝ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ አንዱ ሊቅ ልጄን ክፉና ደንቆሮ ጋኔን ይዞት በየስፍራው ይጥለዋልና ወደ ደቀ መዝሙርት ዘንድ አመጣሁት፣ ነገር ግን ሊፈውሱት አልተቻላቸውም አለ። አንተም ወደዚህ አምጡት አልክ። ያ ጋኔን በአየ ጊዜ በምድር ላይ ጥሎ እያንፈራገጠ ጣለው። አባቱም እባክህ ራራልኝና
ብትፈቅድ እርዳኝ አለህ። አንተም ለሚያምን ሁሉ ይቻላል አልከው። አቤቱ ጮኾ አቤቱ አምናለሁ ማመኔን እርዳው አለ። አንተም አንተ ድዳና ደንቆሮ ጋኔን ከእርሱ ትወጣ ዘንድ አዝሃለሁ፣ ዳግመኛም እንዳትመለስበት ብለ በእጅህ ይዘ በአነሳው ጊዜ ልጁ ቀጥ ብሎ ቆመ። አቤቱ ጌታዬ ሆይ እኔም በጥልቁ ባሕረ ደዌ ውስጥ እንዳልወድቅ በቅድስት ቀኝ እጅህና ከፍ ባለች ክንድህ ያዘኝ። ዳግመኛ እንደዚህ እንደ ልጁ አባት ማመኔን ተረዳው ዘንድ ዲዳና ደንቆሮ የሚያደርጉ ርኩሳን መናፍስት ወደ እኔ እንዳይቀርቡ እለምንሃለሁ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ አይነ ስውር በርጤሜዎስ የዳዊት ልጅ ጌታ ኢየሱስ ሆይ እዘንልኝ ብሎ ምሕረትን በለመነህ ጊዜ ምን ላደርግልህ ትወዳለህ አልከው። እርሱም መምህር ሆይ ብርሃን እንድትሰጠኝ እሻለሁ ሲልህ ሃይማኖትህ አዳነችህ አልከው። ያን ጊዜም አየ። ምሕረትህ የበዛ አምላኬ ሆይ ለዓይነ ሥጋዬና ለዓይነ ነፍሴ ፈውስን ትሰጠኝ ዘንድ እባክህ እዘንልኝ እያልኩ እለምንሃለሁና እኔም ሃይማኖትህ አዳነችህ በለኝ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ወደ ሰርግ ቤት ገብተ ውሃውን ወይን ጠጅ አደረክ። እንደ ለወጥከው የኔንም ሕመሜን ወደ ጤና ለውጥልኝ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ አንተ በቃልህ እሊያን ጋኖች እስከ አፋቸው ድረስ ውሃን ሙሏቸው ብለሃልና ምስጋናህን አቀርብ ዘንድ በእኔ አፍ ምስጋናህን ሙላ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ከፍሬዋ ትበላ ዘንድ ወደ አንዲት በለስ ስለሄድክ ከቅጠል በቀር ፍሬን በውስጧ ስላላገኘህባት ከእንግዲህ ወዲህ ፍሬ በውስጥሽ አይገኝብሽ ብለ ረገምካት። ያች በለስም ከስሯ ጀምሮ ደረቀች። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ የቅድስና እና የንጽህና ፍሬን አፈራ ዘንድ ለዘላለም ሕይወትነት ከማህያዊ ጎን የመነጨ ማይገቦህን አጠጣኝ እንጂ ፍሬ ምግባራትን አላገኘሁብህምና እንደዚያች በለስ አትርገመኝ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ የመቶ አለቃው እነሆ ልጄ ታሞ ሊሞት ደርሷል ብሎ ታድንለት ዘንድ ለመነ። አንተም ልመናውን ሰምተ ልጁን ታድንለት ወደ ቤቱ ስትሄድ፣ እርሱ ግን አቤቱ አንተ ከቤቴ ክዳን በታች ትገባ ዘንድ አይገባኝም፣ ብቻ በቃልህ እዘዝ ልጄም ይድናል ብሎ ላከብህ። አንተም ይህን የመቶ አለቃውን ትሕትናን የተመላ ልመናውን ሰምተ ሃይማኖቱን አደነክ፣ ልጁንም አዳንክለት። አቤቱ ጌታዬ ሆይ እኔም እንደ እርሱ አቤቱ አንተ ከቤቴ ክዳን በታች ትገባ ዘንድ አይገባኝም፣ ብቻ በቃልህ እዘዝ ከደዌም እድናለሁ ብዬ በመታመን እለምንሃለሁ። ይህንን የምለምንን ስለ ኦርቶዶክሳዊት ምግባሬ ነው እንጂ ስለ ደካማይቱ ምግባሬ አይደለም። ጌታዬ አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ከታመመ 38 ዓመት የሆነውን አንድ ሰው መጻጉዕን በአየኸው ጊዜ ልትድን ትወዳለህን አልከው። መጻጉዕም ወደ መጠመቂያው የሚያወርደኝ ሰው የለም፣ በወረድኩም ጊዜ ሌላው ቀድሞኝ ይወርዳል አለህ። መዓትህ የራቀ ምሕረትህ የበዛ አንተም ተነስ አልጋህን ተሸክመ ወደ ቤት ሂደ አልኸው። ያን ጊዜ ድኖ ተነሳ፣
አቤቱ ጌታዬ ሆይ እኔም ታምሜ ከተኛሁበት አልጋዬ ላይ ታነሳኝ ዘንድ እለምንሃለሁ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ አንተ ታላላቅ ድንቆችን ታደርጋለህና በእኔ ላይ ምሕረትን ግለጥ። አንተ ወደ እኔ ካልወጣ ሐኪሞች ስንኳን ሊፈውሱኝ አይችሉምና የታመምኩ እኔን ፈውሰኝ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ከመቃብር ስላስነክሰኸው አልዓዛር እህቱ ማርታ አንተ እዚህ ኑረ ቢሆን ወንድሜ ባልሞተም ነበር አለችው። አንተም ወንድምሽ ይነሳል አልካት። ማርታም በመጨረሻው ቀን ሁላቸው ሙታን በሚነሱ ጊዜ እንደሚነሱ አውቃለሁ አለችው። አንተም ሙታንን የማነሳቸው አዳኝ እኔ ነኝ፣ የሚያምንብኝ ቢሞት ይድናል፣ ሕይወት ያለው የሚያምንብኝም ሁሉ ለዘላለም አይሞትም። ይህን ታምኛለሽን አልካት። እርሷም አቤቱ አንተ ወደ ዓለም የመጣ የእግዚአብሔር አብ የባሕሪ ልጁ ክርስቶስ እንደሆንኩ አምናለሁ አለች። በዚያች ጊዜ ወደ ባሕሪ አባት ጸለይክ። ከጸለይክ በኋላ አልዓዛር አልዓዛር ና ወደ ውጭ ውጣ ብለ በታላቅ ድምፅ በጠራህ ጊዜ ሞቶ የነበረ አልዓዛር እጅ እግሩ ታስሮ ፊቱም በሰበን ተጠቅልሎ እንደተገነዘም ወጣ። እንግዲህ ፍቱትና ይሂድ ዘንድ ተውት አልካቸው። አቤቱ ጌታዬ ሆይ እኔንም በስልጣን የመታመን ባሪያ ነኝና ከውድቀቴ አንስተ ከማእሰረ ኃጢአቴ ተፈታን ዘንድ እንለምናለን። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ማርያምን ትእፍረት በደሏን ይቅር ትላት ዘንድ ራስህንና እግርህን በእንባዋ አርሳ በጠጉሯም እያሸች ሽቱ በቀባች ጊዜ አንተ ለደቀ መዝሙርት ይችን ወንጌል በሰበኩባት በሁሉም ዓለም ውስጥ እርሷን እያሰቡ ያደረገችውን ይነግሯታል ብለ ኃጢአቷን ይቅር አልካት። አቤቱ ጌታዬ ሆይ እኔንም እንደ እርሷ በመጽሐፈ ሕይወት ውስጥ ጻፈኝ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ 18 ዓመት ጎብጣ ቀጥ ብላ መቆም የማትችል መበለትን ከደዌሽ ድነሻል ብለ እጅህን በላዋ እግርህ ያን ጊዜም ዳነች። አቤቱ አንተ የታሰሩትን የምትፈታ የወደቁትን የምታነሳ አምላክ ነህና እነሆም በእግረ ኃጢአት የጎበጥኩ እኔም ይቅር ብለ በደሌን ታቃልልኝ ዘንድ ከደዌም ታድነኝ ዘንድ እለምንሃለሁ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ በአልጋ በድኑን በተሸከመው በመንገድ አገኘኸው። ስለ መበለቲቱም ልጅ አንተ ልጅ ተነስ አልከው። ያ በድን የነበረው ተነስቶ ተቀመጠ፣ በትክክልም ተናገረ። ለእናቱም በሕይወት ሰጠሃት። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ እኔንም አድነ፣ ታምሜ ከተኛሁበት አልጋ ታነሳይ ዘንድ እለምንሃለሁ። ካነሳኸኝም በኋላ ከጠላት ኃይል ሰውረኝ፣ በየጊዜው ሁሉ ትጠብቀኝ ዘንድ በሕሊናም በሥጋም ድንግል ለሆነች እናትህ ለቅድስት ድንግል ማርያም ትሰጠኝ ዘንድ እነሆ እለምንሃለሁ። ያዘኑትን የምታረጋጋ፣ ድውያንን የምትፈውስ፣ የደከሙትን የምትደግፍ የምሕረት አባት ጌታዬ ኢየሱስ ክርስቶስ ሆይ አንተ ወደ እኔ ካልመጣህ በቀር ሐኪሞች ሊፈውሱኝ አይቻላቸውምና የነፍሴንና የሥጋዬን ቁስል አንተ ፈውሰኝ። አቤቱ ጌታ ኢየሱስ ክርስቶስ ሆይ ከስንፍና የተነሳ አጥንቶቼ ተልተው
ሸተው ሁልጊዜ እተክዛለሁና አንተ በአምላካዊ ምሕረት ካላጽናናኸኝ እኔን ማጽናናት የሚችል የለምና እነሆ ለምንሃለሁ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ እኔ በበደልኩህና በሳትኩ ኃጢአትን በሠራው ጊዜ ስለ ቅድስት እናት ስለ ድንግል ማርያም ስለ ንጹሐ ሥጋዋ ብለህ ማረኝ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ጠላቶች በፍቃድ ለሞት አሳልፈው ሲሰጡ በተቀበልከው ሕማማተ መስቀል ስማጸን በፍቃድህ እንድኖር እርዳኝ። በጠላቶችም እጅ አሳልፈህ አትስጠኝ። አቤቱ የደቀ መዝሙርትን እግር እንዳጠብክ ከኃጢአት አጥበ ከበደሌ አንጻኝ። ቅዱስ ሥጋህና ክቡር ደም መንፈሳዊ ሕይወትን የሚሰጥ ስለሆነ ከመለኮታዊ የቸርነት ማዕድ መግበኝ። ከማህያዊ የይቅርታ ወይንህም አጠጣኝ። አቤቱ ጌታዬ ሆይ ወደ ልዑል የባሕሪ አባት ትለምነን ዘንድ ወደ ጌቴሰማኒ ስለ መግባትህ እንሆ ኃጢአቴን ይቅር በለኝ፣ ስለ ምግባሬም ችላ አትበለኝ እያልኩ ወደ አንተ እለምናለሁ። አቤቱ ጌታዬ ሆይ እንደ ደም ነጠብጣብ ወዝን ስለ መውዛትም በላይ ከጠለ ምሕረት የማዳን ነጠብጣብ ካፊያህን አዝንመ ከደስታ ወንዝ አጠጣኝ። አቤቱ ጌታዬ ሆይ ቅዱሳት እጆችህን ያሰሯቸው ዘንድ አይሁድን እንደ ፈቀድክላቸው የኔንም ጠላቶች በላይ የሰለጠኑብኝ ዘንድ እንዳትፈቅድላቸው እለምንሃለሁ፣ እማልድሃለሁ። አቤቱ ጌታዬ ሆይ ጉንጮችህን ስለ መጸፋትህ በላይ ከተነሱ ጠላቶች ሁሉ ጠብቀህ አድነኝ። አቤቱ ጌታዬ ሆይ አይሁድ በአደባባይ መሃል ስለ ቆምህ በፍርድ ቀን ፍቃድህን ከፈጸሙ ቅዱሳን ጻድቃን ጋራ በቀኝህ አቁመኝ እንጂ በግራህ አታቁመኝ። አቤቱ ጌታ ሆይ እንደ በደለኛ ስለ መመርመርህም ኃጢአቴን እንደ ግንብና እንደ ሕንፃ አፍርሰው እንጂ በሚያስፈራ የፍርድ ቀን ስለ ምግባሬ አትመርምረኝ። በአይሁድ እጅ ልብስህን ስለ መገፈፍ ቅዱስ ስምህ የክብርና የሞገስ ልብስ ይሁነኝ። አቤቱ ጌታዬ ሆይ ጀርባህን ስለ መገረፍ ብለ በፍርድ ቀን አትፍረድብኝ፣ በመቅሰፍትህም አትገስጸኝ። አቤቱ ጌታ ሆይ ከእሾህ የተጎነጎነ አክሊልን ስለ አቀዳጀሁም ፈንታ የተናኩና የተዋረድኩ እኔን የሕይወት አክሊልና ክብር አቀናጀኝ። አቤቱ ጌታዬ ሆይ ራስህን ስለ መቱሁም ፈንታ በዘንግ በመመታት ከሚመጣ ፈተና ሁሉ አድነኝ። አቤቱ ጌታዬ ሆይ መስቀልን ስላሸከሙህም ፈንታ እንደ ማህለቅ በልብ ውስጥ አኑረኝ፣ እንደ ማህብም በከንፈረ በክንድህም አሰረኝ። የሕያው እግዚአብሔር አብ ልጅ ክርስቶስ ሆይ በዕፀ መስቀል ላይ ስለ አስተኝሁም በዕፀ መስቀል በመተኛት ከሚመጣ ነገር አድነኝ። አቤቱ ጌታዬ ሆይ እጆችህንና እግሮችህን ስለ ቸነከሩ ፈንታ ያለ ዕዳ ኃጢአት ስለ እኛ ብለ በመንቸንከርህ ዕለተ ፍዳ ሳይደርስ አስቀድመ ኃጢአቴን ይቅር በለኝ። አቤቱ ጌታዬ ሆይ ስለ እኛ ብለ በቅዱስ መስቀል ላይ የተሰቀልክ አይሁድ በዕፀ መስቀል ላይ ስለ ሰቀሉ ፈንታ እኔን ከጽኑ ጥፋት አድነኝ።
አቤቱ ጌታዬ ሆይ ወደ ሕያው የባሕርይ አባት እግዚአብሔር አብ ስለ መጣራት የኔን ጸሎት እንድትሰማ ጸሎቴንም እንድትቀበል እለምንሃለሁ። አቤቱ ጌታዬ ሆይ ሆምጣጤን ስላጠጡ ፈንታ ፍቅርና ሰላም ልማድህ ነውና ለዘላለም የማይነጠፍ የሕይወት ውሃን አጠጣኝ። ለሕያው አባት ለእግዚአብሔር አብ ነፍስህን አደራ ስለ መስጠት እኔ በየጊዜውና በየሰዓቱ ሁሉ ወደ አንተ እማጸናለሁ። አንተ የሞትና ሕይወት ጌታ ነህና። አቤቱ መድኃኒታችን ክርስቶስ ሆይ ነፍስህን ስለ እኛ በመስቀል ላይ ስለ መስጠት ከዳጥና ከመውደቅ ደግፈኝ። ክርስቶስ ሆይ ጎንህን ስለ ወጉም ፈንታ ክፉዎች አጋንንት እንዳይወጉኝ እንደ ዓይን ብሌን ጠብቀኝ። አቤቱ ጌታዬ ሆይ በብሩክት እናት ፊት ከመስቀል ላይ እንዳወረዱም ስለ ብሩክት እናት ስለ ድንግል ማርያም ብለ በቀን ከተወረወረ ጦር በጨለማ ከሚመጣ የአደጋ ግብርም አድነኝ። አቤቱ ጌታዬ ሆይ በሰንዱናት ስለ ገነዙ ፈንታ የኔን ሕመም ሰንዱን አስወግደ ጤነኛ አድርገኝ። አቤቱ ጌታዬ ሆይ ወገኖች በእንባና በለቅሶ ስለ ቀበሩ ፈንታም ከልቤ ሐዘንን ከዓይኖችም እንባን አስወግድልኝ። በመለኮታዊ ኃይል በሦስተኛይቱ ዕለት ከሙታን ተለይተ ስለ መነሳትም በመድኃኒት ጋሻ ከመከራ ጋርደኝ። አቤቱ ጌታዬ ሆይ በ40ኛው ቀን ወደ ሰማያት ስለ ማረግም ፈንታም ጸሎቴን ወደ አንተ አሳረገ ልመናዬን እንደ ዕጣን ተቀበልልኝ። አቤቱ ጌታዬ ሆይ የእውነት መንፈስ ጰራቅሊጦስ በደቀ መዝሙርት ላይ ስለ መላክ ፈንታ የአንተን ምስጋና ለመናገር እችል ዘንድ መንፈስ ጽድቅ ጰራቅሊጦስ ላክልኝ። አቤቱ ጌታዬ ሆይ ዳግመኛም በጌታችን በሙታንና በሕያዋን ላይ ለመፍረድ ስለ መምጣትም በሙታንና በሕያዋን ስትፈርድም እኔ ለኃጥ ባሪያ የአማረ ብርሃን ድህነትን ስጠኝ። አምላኬ ኢየሱስ ክርስቶስ ሆይ ኤሎሄ ኤሎሄ ብለ ስለ መጮህም ወደ አንተ ተማጸኑ። ከርኩሳን መናፍስት ከክፎች ጋኔን ከሌጊዮን ከደስክ በላይ ከሚመጣው ሕመም ታድነኝ ዘንድ በረድኤት ታመንኩ። የሚቃረኑኝንም ሰዎችን በመለኮታዊ ኃይል ነፍስ እንደሚበትነው ትቢያ አድርጋቸው። እመቤቴ ቅድስት ድንግል ማርያም ሆይ እግዚአብሔር በምለምነው ሁሉ ተስፋዬ የቆረጥኩና ተስፋ እሴቴን ያጣው እንዳልሆን ስለ እኔ ለምኝልኝ። የኔን መውደቅ የሚሹ ሁሉ ይውደቁ፣ የኔን መከራ የሚመኙ እነሱ ይዋረዱ። እኔ ግን ልነሳ እነሱ ግን ይውደቁ። እመቤቴ ሆይ እኔ ከፍ ከፍ ልበል፣ ውድቀቴን የሚሹ ሁሉ ግን ይፍሩ ይጎሳቆሉ። ለእነሱ ችግርና መናቅ፣ ለእኔ ግን ብዕልና ክብር። ለእነሱ ኀፍረትና ጨለማ፣ ለእኔ ግን ገናንነትን ብርሃን ከእግዚአብሔር ዘንድ ይሁን። ለእነርሱ አባርና እህል ማጣት ይሁን፣ ለእኔ ግን ጸጋን ብዕል ስብዕልና ደስታ ይደረግልኝ። የእግዚአብሔር ደብረ መቅደሱ እመቤቴ ቅድስት ድንግል ማርያም እግዚአብሔርን በምለምነው ሁሉ ተስፋ የቆረጥኩና ተስፋ እሴትን ያጣሁ እንዳልሆን ጠላቶቼም የሚራዳው የሚታመንበትስ አምላኩ ወዴት አለ እንዳይሉ ስለ እኔ ለምኝልኝ። እመቤቴ ቅድስት ድንግል ማርያም ሆይ ኃጥ ልጅሽን እኛ እዚህ የተሰበሰብነውን ሁሉ ከመከራ ሥጋ ከመከራ ነፍስ ዘወትር በየጊዜውና በየሰዓቱ አድኝን፣ ጠብቂን ለዘላለሙ አሜን። ስናቀርብ የጎደለውን የነጠበውን በአፈ መላእክት አሟልቶ አቃንቶ ዚያር ይቀበልልን። የቅዱሳን የአራቱ ወንጌላውያን የጌታ አገልጋዮች ረድኤት በረከት በእኔ በደካማው በእናንተ በሁላችን ላይ ጸንቶ እንዲኖር የእግዚአብሔር በጎ ፍቃድ ይሁን አሜን ለዘላለሙ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው።
በአንድነት ሆነን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ለሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደዱ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። የቅዱሳኑ ረድኤት በረከት በእኔም በእናንተ ላይ ጸንቶ ይኑር። የተወደዳችሁ ቅዱሳን ዝክር ተከታታዮች ይህን ቪዲዮ ሼር በማድረግ ለታመሙት፣ ለተጨነቁት፣ በሆስፒታል ላሉት፣ መጽናናትን ላልቻሉ ሁሉ ይሄ ቃል የሚያድን ቃል የሚያጽናና ነው። ከበሽታ የሚፈውስ ኃይል ያለው ጸሎት ስለሆነ ለሁሉም እንድታደርሱ በቅዱሳኑ ስም ለምናለሁ። አመሰግናለሁ። ስለ ዓለሙ ሁሉ እንጂ እርሱ ከሱራፌል ጋራ በአርያም ከሐዋርያው ጋራ በኢየሩሳሌም ፈጣሪውን የሚያገለግል ጻድቅና ፍጹም ንጹሕ ነው። ጸሎቱ እኛን ድሃ አደጎችን ትጠብቀን ለዘላለሙ አሜን። ያን ጊዜ አባታችን ተክለ ሃይማኖት 3 የወርቅ ዘውድ የብርሃን አክሊል ተቀዳጅቶ ተገለጠለት። አንዱ እንደ በረዶ ነጭ ህብር ያለውን ስለ ስጋው ንጽህና የተሰጠው ነው። ሁለተኛውም የጽጌረዳ ህብር ያለው በሰማዕትነት ስላፈሰሰው ደሙ የተሰጠው ነው። ሶስተኛው ዥንጉርጉር መልክ ያለው ስለ ትዕግስቱና ስለ ገድሉ የተሰጠው ነው። የብርሃን ልብስም ተጎናጽፎ የብርሃን ተአምራት መስቀልን ተመርኩዞ ፊቱም እንደ እግዚአብሔር መልክ እያበራ ተገለጸለት። ወደ አባታችን ወደ መልከ ጸዴቅ ቀርቦ ልጄ ሆይ ሰላም ላንተ ይሁን አለው። አባታችን መልከ ጸዴቅ መልሶ የእግዚአብሔር ሰላም ከአንተ ጋር ይሁን አለው። ዳግመኛም አንተ ማነህ አለው። እርሱም ከእናቴ ማኅፀን ጀምሮ መድኃኔዓለም ተክለ ሃይማኖት ብሎ የሰየመኝ ፍስሐ ጽዮን ነኝ አለው። ያን ጊዜም ከእግሩ በታች ወድቄ ሰገድኩ። ከእርሱ ጋር ያለ የእግዚአብሔር መልአክም ፈጥኖ አነሳኝ። ያን ጊዜም አባታችን ቅዱስ ተክለ ሃይማኖት የዳሞት ሹም መቶሎሚን እንዴት እንደ አደረገው የጣዖት ሟርተኛውንም እንዳጠፋቸው ብዙ ሰዎችን በክርስቶስ እንዳሳመነ ነገረው። ስለዚህም ፈጣሪ ከፍ ከፍ አደረገኝ፣ አከበረኝ፣ ለሰዎችም አባትም አደረገኝ። ልጄ ሆይ አንተም ጸንተህ ተጋደለ፣ እነሆ ለብዙዎች አባት ትሆናለህ። እግዚአብሔር ለመጋደል ያጽና፣ ሰላምም ይስጥህ አለው። ይህንን ከነገረው በኋላ አባታችን ተክለ ሃይማኖት ከእርሱ ተሰወረ። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ አባታችን መልከ ጸዴቅ መጥቶ ወዳጄ ሰላም ላንተ ይሁን አለው። አባታችን መልከ ጸዴቅ መልሶ አንተ ማነህ አለው። ጌታም መልሶ እኔ የማርያም ልጅ ኢየሱስ ክርስቶስ ነኝ አለው። ያን ጊዜ አባታችን መልከ ጸዴቅ ከእግሩ በታች ወደቀ፣ ሰገደ። ያን ጊዜም በእጁ ይዞ ከወደቀበት አስነሳው። ጌታም እኔ ከአንተ ጋር አለሁና አትፍራ አለው። ይህንን ሲለው የአምላክ እናት እመቤታችን ማርያም ከሚካኤልና ከገብርኤል ከሱራፌልና ከኪሩቤል ከነዚህም ከሐዋርያት ከጻድቃን ሰማዕታት ጋር ወደ እርሱ መጣች። መድኃኔዓለም አባታችን መልከ ጸዴቅን በሁሉ ምስክርነት ፊት እኔ ከእናት ማኅፀን ጀምሬ መርጬሃለሁ፣ ካህንም አድርጌሃለሁ። አሁንም የብዙዎች አባት አድርጌሃለሁ። ኃጥአንንም ከስህተታቸው የምትመልሳቸው ትሆናለህ። በሰው እጅ ያልተሰራ የብርሃን ልብስም እሰጥሃለሁ፣ የማይጠፋ የብርሃን አክሊልም እሰጥሃለሁ። እድል ፈንታ ከ24ቱ ካህናተ ሰማይና ከ12ቱ ሐዋርያቶች ጋር ይሆን አለው። ይህንን ከነገረው በኋላ ዳግመኛ ያን ጊዜ ቁመታቸው እስከ አርያም የሚደርስ ብርሃናቸው እንደ ፀሐይ የሚያንጸባርቅ 3 ወርቅ መስቀሎችን ሰጠው። በእነዚህ ላይ በእያንዳንዳቸው 3 ጊዜ ውጣ አለው። እነዚህን መስቀሎች እስከ አርያም አደረሱት። በዚያም የእግዚአብሔር ዙፋን አየው።
በእርሱም ላይ ዘመናትን ያስረጀ አምላክ በሦስትነቱ ተቀምጦ ነበረ። ይህ ድንቅ ነው። ወልድ በምድር ላይ ከእርሱ ጋር ሲናገር በአርያም በሦስትነቱ ተቀምጦ ያየው ነበርና። ዳግመኛም የሰማይ የመላእክትና የብርሃናት ቤቶች የጻድቃን ማረፊያቸውና አየ። ከዚህ በኋላ በዚያም በመጣበት መስቀል ወረደ። ዳግመኛ በሁለተኛው መስቀል አረገ። እንደ ቀድሞም አይቶ በዚያው መስቀል ወረደ። በሦስተኛውም መስቀል አረገ። እንደ ቀድሞም ሰማያዊ ምስጢርን አይቶ በዚያው መስቀል ወረደ። ይህን ድንቅ ምስጢር አይቶ እጅግ አደነቀ። ጌታም ሥርዓትህ እንደዚህ ይሁንልህ፣ በእነዚህ መስቀሎች በልብህ ያሰብከውን አድርግ። ከዛሬ ጀምሮ እስከ ዕለተ ሞትህ ስለ ገድልህና ጽናት ሰጥቻለሁና ውሰድ አለው። በጸሎቱ የተማጸነውን ሁሉ እንዲምርለት ቃል ኪዳን ሰጠውና እንዲህ አለው፣ እኔ ከአንተ አልለይም፣ መልእክቶችንም ይጠብቁሃል አለው። አባታችን መልከ ጼዴቅ ይህንን በሰማ ጊዜ አቤቱ ይህን ሁሉ ክብር ለእኔ ለኃጢአተኛው የሰጠኸኝ ጌታዬ ሆይ በመንግሥትህ ክብር ይገባል አለው። ከዚህ በኋላም ጌታ ሰላምታን ሰጥቶት በታላቅ ክብር ወደ ሰማይ አረገ። ከዚህ በኋላ አባታችን መልከ ጼዴቅ በቅጠልና በውሃ በቀር እህልን ሳይበላው ወይንንም ሳይጠጣ የቀድሞውን ይልቅ መጋደል አበዛ። ይህንንም ለቁመት ሥጋ የማይጠግበውን ያህል ይበላ ነበረ እንጂ እስከሚጠግብ አይበላም ነበረ። በዚህ አይነት ተጋድሎ በመዓልትና በሌሊት በጾምና በጸሎት በስግደትና በመግረፍ በለቅሶና በእንባ በመታሰርም ሥጋው እንደ ደረቅ እንጨት እስከሚጣበቅ ድረስ ኖረ። በ40 ጾም ጊዜም ስለ ኃጥና ከባሕር ውስጥ ቆሞ በየዓመቱ 4 ጊዜ በተቀደሰች የአባታችን ተክለ ሃይማኖት የመቃብሩ ቦታ በሆነች እንደ ቀድሞ ስራው ምህላ ይይዛል። ይህ ነገር ምን ይደንቅ! መንፈስ ቅዱስ ካደረበት ሰው በቀር እሊህን ስቃዮች መቀበል ማን ይችላል? በዚህ አይነት ተጋድሎ 7 ዓመት ኖረ። ጸሎትና በረከቱ ከኔው ከኃጥእና ከኛ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ከዚህ በመቀጠል ለበረከት ታምራቸውን አነባለሁ። ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይኖርና አባታችን መልከ ጼዴቅ ሁለተኛ በአዴ ሴዋ ያደረገው ተአምር ይህ ነው። አባታችን መልከ ጼዴቅ በዓት አጠገብ የሚኖር እግዚአብሔርን የሚፈራ አንድ ካህን ነበረ። ያ ካህን ወደ ውጭ በወጣ ጊዜ በአባታችን መልከ ጼዴቅ በር ውጭ እንደ ክምር ሆኖ ታላቅ ዘንዶ አየ። ያ ካህን ወደ ቤቱ ገብቶ ሳቅ እና ቤተሰቦቹን በዚያ ወረዳ ሰው ደቅ ታላቅ ዘንዶንም አየሁ አላቸው። አባታችን መልከ ጼዴቅ ይህንን በሰማ ጊዜ ወደ ቦታው ውጭ ወጣ። ሔዋንን እንዳሳተ ሊያስተው የመጣ ያንን ከይሲ አየውና እጅግ አዘነ። በዚያን ዘንዶ ላይም ጌታችን በሰጠው በትምህርተ መስቀል አማተበ። ያ ዘንዶም ከመካከሉ ተሰነጠቀ፣ ከሁለቱም ተከፈለ። በመስቀልና በመስቀሉ መካከል አንስቶ ወደ ውጭ አወጣው። በመስማር ላይ መቆም ለአንተ ይብስብሃል ብሎም ወረወረ። ዳግመኛ ወደዚያ ካህን ተመልሶ ጌታ ኢየሱስ ክርስቶስ ሆይ ከእናቱ ከማርያምና ከቅዱሳን ሐዋርያቶች ጋራ ስለጎበኘኝ ለምን በእኔ ላይ ተመካ? እግዚአብሔር በእኔና በአንተ መካከል ይፍረድ አለ። ይህንን ካለው በኋላ አባታችን መልከ ጼዴቅ ጸለየ፣ እንዲህ አለ። አቤቱ ይህን ያህል አውሬ በቦታዬ አይቶ ስላልነገረኝ አቤቱ ተመልከትና ፍረድልኝ። ነፍሱንም አትኮንን፣ ስጋውን ግን በደዌ ቅጣ። አቤቱ አንተ የተሰወረውንና የተገለጠውን ታውቃለህና አቤቱ እርሱ ግን በመቀየም ይህንን በእኔ ላይ አደረገ አለ። ያን ጊዜ የቁስል ሕመም ያን ሰው ያዘው፣ እጁን እግሩንም ተቆራረጠ። ከቁስሉ ጽናትም የተነሳ በ8ኛው ቀን ሞተ። ነፍሱን መላእክት ጽልመት ወደ ሲኦል ልቅሶና ጥርስ ማፋጨት ወደ አለበት ቦታ ወሰዷትም። አባታችን መልከ ጼዴቅ አወቀና ወደ እግዚአብሔር ስለ እርሱ ለመነለት። እግዚአብሔር ልመናውን ተቀብሎ እንዲህ አለው፣ ወዳጄ ሆይ ምሬሃለሁ፣ እርሱን ወስደ ወደ ርስትህ አስገባው አለው። ያን ጊዜ አባታችን መልከ ጼዴቅ ሳይሞት እግዚአብሔር ወደ አሳየው ብርሃናዊት ወደ ሆነች ሀገሩ አስገባው። አባታችን መልከ ጼዴቅም ስለ ቸርነቱ ብዛት ታላቅ ደስታን ተደሰተ። ለምህረት ባለቤት ምስጋና ይገባል፣ ፍጻሜ ለሌለው መንግስቱ ክብርና ምስጋና ይገባል። ጸሎትና በረከቱ ከኔ ከናንተ
ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። ከቅዱሳኑ በረከት ያሳትፈን ዘንድ በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛልን። ይህንንም ምስል የምትመለከቱ በጻድቁ መልከ ጸዲቅ ስም ጠይቃችኋለሁ። ላይክ ሸር እያደረጋችሁ ለምእመናን ታስተላልፉ ዘንድ እጠይቃችኋለሁ። ከዚህ በመቀጠል ደግሞ ለበረከት የጻድቁን የአባታችን መልከ ጸዲቅ መልክ አነባለሁ። አባቶቻችን እንጦንስ፣ መቃርስ፣ አቢብ፣ ሲኖዳና ገብረ መንፈስ ቅዱስ ሰላም ለእናንተ ይሁን። ተክለ ሃይማኖት፣ ኤውስጣቴዎስ፣ ዜና ማርቆስ፣ አረጋዊና መልከ ጸዲቅ፣ ሊባኖስና ኪሮስ ተባርኩን ዘንድ በዚህ በቁመን በምንጸልይበት ቦታ ኑ። ግሩም በሆነ በአብ በወልድ በመንፈስ ቅዱስ ስም እና የትሕትናንም የዛሬም እመቤቴ በሆነች በቅድስት ድንግል ማርያም ስም በዓለም ያሉም ነዳያን መመኪያቸው ክቡር መልከ ጸዲቅ ሆይ የጣፈጠና ያማረ ዝማሬና ውዳሴን አሁን ጀመርኩ። የሚያስደንቅ ኃይልንም ልፈጽም እርዳኝ አሜን። ሰላም ለጽንሰትከ የጥበብና የእውቀት መሰረት ለሆነው ጽንሰትህና እግዚአብሔር ለወደደው ልደት ሰላምታ ይገባል። ምስጋናን መዝሙርን የምትወድ መልከ ጸዲቅ ሆይ ከአንተ በአንድነት በቀኝም እቆም ዘንድ አድለኝ። ሁሉም ስራው እስከሚከፍለው ድረስ ሰላም ለዝክረ ስምከ እንደ ጊደር ወተት ለተወደደና እንደ ወይን ላማረ ያዘኑ ልቦች የሚያስደስት ለስምህ መታሰቢያ ሰላም ላለው የአርብ መስቀል በሚሆን በወልድ መስቀል የተሰቀልክ መልከ ጸዲቅ ሆይ በሚያስደንቅ ኃይሉ ደግሞ እንዳይገዛን ለተንኮለኛ አውሬ ከመገዛት ልጆች ነፃ አውጣን። ሰላም ለስዕርተ ርእስከ የእውነት የቆብ አክሊልን ለተሸከመ ራስህና እንደ ወጣቶች ጎፈሬ ለማይታይ ለራስህ ጠጉር ሰላምታ ሰላም ላለው መልከ ጸዲቅ ሆይ ነፍሴን የጸና ምክርን ምከር። ወንድም ለተጹን የሰውን ጥፋት ባየ ጊዜ ራሱን ለሞት አሳልፎ ይሰጥ ዘንድ ወዷልና። ሰላም ለገጽከ ዓይኖችህ መጋረጃ ለሆኑ ቅንድቦች እና ከፀሐይ መውጣት ይልቅ ለሚያበራ ፊትህ ሰላም ላለው የሶስት አካላት የሥላሴ ማደሪያ የምትሆን መልከ ጸዲቅ ሆይ ይህን ለክብር የዘመርሁትን ያቀረብሁትን የምስጋና መስዋዕት ጌታዬ ሆይ ተቀበል። ሰላም ለአዛኒከ የአማኞች ልጆችና የጎልማሶች ምእመናን ልመና በጭንቅ ለሚሰሙ ጆሮችህም ሰላም ላለው በጽድቅና በሃይማኖት ወርቅ የበለጸክ መልከ ጸዲቅ ሆይ በምስራቅና በምዕራብ በአንተ የታመኑትን ጥልቅ ከሚሆን የፍርድ ባህር በቃል ኪዳንህ አውጣቸው። ሰላም ለመላቲከ የተወደደ ሽታ መዓዛ በሮች ለሆኑ አፍንጮችህና ህብራቸው ነጭ ለሆነ ጉንጮች ሰላም ላለው መልከ ጸዲቅ ሆይ መንታ የሆኑ የይቅርታ በትሮችን አጸና የምድረ በዳ ደግሞ አንበሳ ዲያብሎስ በመንጋዎች ምእመናን ላይ በየመንገዱ ሁሉ በየጊዜው እንሆ ይጮሃልና። ሰላም ለከናፍሪከ የዓለም ነገር በዓለም ፈጽሞ ላልተናገሩ አለቃ የምትሆን ኢያሱ መልከ ጸዲቅ ሆይ ታምራትን እያደረከ ማርና ወተትን የምታፈስ የርስት ምድር አገር ኢየሩሳሌም ለሕዝቦች ማደሪያ ትሆንን ዘንድ አውርሰን። ሰላም ለአስናኒከ እንደ በረዶ ለነጡ ጥርሶችህና አብ ወልድ መንፈስ ቅዱስን ለማመስገን ለቆመ አንደበት ሰላም ላለው
በሰማያዊት ቦታ የክብርህ መልከ ጸዴቅ ሆይ ተመርጠው ከሚገቡ ጉንዶች ጋር በምታስፈራ የፍርድ አደባባይ ቀን ጊዜው በቀኝ አቁመን። ሰላም ለቃለከ የሚያስደነግጥ የአንበሳ ድምፅ ለሆነ ድምፅህና በሽተኞች ባልንጀሮችን ለሚፈውስ ትንፋሽ ሰላም ላለው በኃጢአት ለአነከሰ የዕፀ መስቀል ምርኩዝ ይሁን ከአንተ መልከ ጸዴቅ ሆይ ከመፍገምገምና በኃጢአት ድል ከመውደቅ ወዳጅህን ጠብቀኝ። በየጊዜው ከስጦታ ድምፅ አሰማኝ። ሰላም ለጉሬከ የዓለም ወይን መጠጥን ለናቀ ጉሮሮ እና ትዕግስት ለመሸከም ላዘነበለ አንገት ሰላም ላለው መልከ ጸዴቅ ሆይ ከፈጣሪ ዘንድ ስልጣንን ያበበልን የወይን ቦታዎች እንዳይጠፋብን ትንሽ ቀበሮች መናፍቃን ከሃዲያንን ታጠምድልን ዘንድ ሰላም ብል። በነጭ ግምጃና በቀይ ግምጃ ከመሸለም ለሸሹ ለራቁ ትከሻዎች ሰላም ላለው ስድስቱን ቃላተ ወንጌልን የጠበቅ ክቡር መልከ ጸዴቅ ሆይ ኃያላን የሚሆኑ ሱራፌል ያከብረዋል፣ የተሾምክ ካህን ያመሰግኗል። ሰላም ለዘባንከ የመከራን ሸክም ለተሸከመና በእምነት በመገረፍ ለቆሰለ ጀርባ ሰላም ላለው ቂም በቀል የማታውቅ መልከ ጸዴቅ ሆይ አለቃነት ከተጋድሎ ደብር ከፍ ከፍ ባለ ጊዜ አንተን የታመኑ ይቅርታን አገኙ። ሰላም ለእንግዳከ የታላላቅ ቅዱሳን መቀመጫ ማደሪያ ለሆነ ጭንህና ለደረት ሰላም ላለው በቅድስና ሀብት የክብር መልከ ጸዴቅ ሆይ እንደሚቀዳ ሽቶና እንደ ከርቤ መዓዛ የቅድስና ሽታ በፍጥረት አፍንጫ ሁሉ ይሸታል። ሰላም ለአዳዊከ የልዑል ክርስቶስ እጅ በመስቀል ላይ እንደተዘረጉ ለልመና ወይ ለጸሎት ለተዘረጉ እጆች ሰላም ላለው ኃይልና ድንቅ ተአምር የምትሰራ ኃይለ መልከ ጸዴቅ ሆይ ከሚያቃጥል ሲኦል ከውስጡ በገባህ ጊዜ ከጠበታው ከዝናም ቅዝቃዜ ይልቅ በጸሎት እንዴት ቀዘቀዘ። ሰላም ብል ለሁለቱ ጡንቻዎች የከበረ የመንፈስ ቅዱስ በውስጡ ባለ ለክርን ሰላም ላለው ባለ ስልጣነ መልከ ጸዴቅ ሆይ በዚህ በአንተ ስልጣን ተገዳዳሪዎችን የንስጥሮስ ወገኖች እነሱ ከጥፋት ባህር ውስጥ ፈጽሞ ይጥለቁ። ሰላም ለእመትከ የፍቅርና የሕግ ምሰሶን ለሚሰፈር ለክንድህና የሚስጥር ስጦታ ለሕዝብ ለሚሰጥ ለመሃል እጅ ሰላም ላለው መልከ ጸዴቅ ሆይ የረድኤትህ ጠል በሰውነት ግምጃ ላይ በየጠዋቱ ሁሉ ፈጽሞ አሳደር። ይቅርታ ለሀገር ሁሉ ይድረስ። ሰላም ላጽብኢከ ህብራቸው የበረዶ ህብር ለሚመስል ጽፍሮች ሁሉ እና ለጣቶች ሰላም ላለው መልከ ጸዴቅ ሆይ ወደ አምላክ ወደ መድኃኔዓለም ለምን የምስራችን መለከትና የደስታ ድምፅ በአዘንተኛው ዓለም ውስጥ በቃል ኪዳን ይሰማ ዘንድ ሰላም ለገቦከ ከመስቀል አልጋ ላይ ለተኛ ወገብህና በበረከት እንጀራ ለውዘ ሆድህ ሰላም ላለው በአብ በቃሉ ፊት የምትኖር መልከ ጸዴቅ ሆይ አምስቱ ውሾቹ ለመግደል በተጣሉ ጊዜ ከአንደበትህ ሰገባ የቁጣ ሰይፍ ይመዘዝ። ሰላም ለልብከ ይቅርታና የርኅራኄ መዝገብ ለሆነ ልቦና ከጽኑ ቂምና በቀል ውጭ ለሆነ ኩላሊቶች ሰላም ላለው የልዑል ክርስቶስ ሐዋርያ መልከ ጸዴቅ ጴጥሮስ ሆይ አዲስ የሆነ የወንጌል ሥርዓትን ለልጆች አስተምረን። አንተ ኃይል አለህና የመንፈስን ኃይል ስጠን። ሰላም ለህሊናከ የዓለም ሐሳብ ለማያስብ ህሊና ሰላም ላለው በክርስቶስ የፍቅር እሳት ለተቃጠለ አንጀት ሰላም ላለው መልከ ጸዴቅ ሆይ ነፍሴ መልካም ዜናን ምስራችን አብሰረኝ ትልሃለች። ከእኔ ጋር ትኖር ዘንድ ከዓለም ተሰዳልና ሰላም ለነዋይ ውስጥ ከእብል ለውስጥ አካሎችን የአካላት ሁሉ መጋዣ ለሆነ አንብርት ሰላም ላለው በበረሃ በዱር የምታደር መልከ ጸዴቅ ሆይ ችሎታ ባለው በረዳትነት ጋሻ በጥልና በመገዳደል ጊዜ ልጆችን ሰውረን። ሰላም ለሐቄከ የደስታ ቅንነት ለታጠቀ ወገብህና የሟች ስጋ ምሰሶዎች ለሆኑ ጭኖች ሰላም ላለው የበደልን ግድግዳ የምታፈርስ ንጹሕ መልከ ጸዴቅ ሆይ የእውነት መስቀልን ታምኜብሃለሁና ከጠላቶች ፊት እንኳን ተሰውረኝ ዘንድ ሰላም ለአብራኬከ ለሰማይ አምላክ ስግደትን በግልጥ ለሚያቀርቡ ለእግሮችና ጉልበቶች ሰላም ላለው መልከ ጸዴቅ ሆይ የአዝመራ ስንዴ ጎድሎ እንዳይሆን ከልቤ እርሻ ላይ ደግሞ በቅሎ ፈጽሞ አድጓልና እንክርዳዱን ንቀል። ሰላም ለሰኳናዊ ከል
አዘውትሮ ለማስተማር ለተመላለሱ ጫማዎችና በፍቅር መንገድ ለሚሄዱ ተረከዞች ሰላም እላለሁ። ኃያል መልከ ጼዴቅ ሆይ ትሩፈ መገባር ሆነሃልና አይላፍ በሆኑ መንጋዎች ላይ ደግሞ ማረፊያ ካደረከው ታሳርፈኝ ዘንድ ተማጸንኩ። ሰላም ለአጽብኢከ አስቀድሞ ከእግር ግንድ ላይ ለበቀሉ 10 ጣቶችና ጥፍሮች ሰላም ላለው የከበርክ መልከ ጼዴቅ ሆይ በየማግስቱ ለምንሃለሁ ፈጽሞ ጠላቶችን ስማቸውን ትደምስስ ዘንድ ደሙ በፈሰሰ በክርስቶስ አምልሃለሁ። ሰላም ለቆምከ እንደ ዘንባባ ዛፍ ለአማረ ቁመትህና ከፀሐይና ከጨረቃ ለሚበር ፊት መልክ ሰላም ላለው ብርቱ የሆንከ መልከ ጼዴቅ ሆይ ትእዛዝ አለህና የእሳት ሐዘን ወደ አቃጠለ ወደ እኔ በቸርነት በደስታ ውሃ ይፍሰስ። ሰላም ለጸአተ ነፍስከ መዓዛው ሽቱ ለሆነ ለበድነ ስጋና በአምላክ በክርስቶስ ፍቃድ ለነፍስ መውጣት ሰላም ላለው ሁከትና ጠብ የተዋብክ ንጹሕ መልከ ጼዴቅ ሆይ ልጅን ከከሃዲ መልክ እጅ አድነኝ። አንተ ብቻን የተባረክ መነኩሴ ነህና ሰላም ለግንዘተ ስጋከ በፈሰሰ የሽቱ ግምጃ ወንድሞች ለገነዙት ለስጋ ግንዘት ሰላም ላለው ለተሾሙ አባቶች በላይ የተሾሙ መልከ ጼዴቅ ጌታዬ ሆይ የሕይወት አምላክ የምህረት ደጁ በቃል ኪዳን ፈጥኖ ይክፈትልኝ። ሰላም ለመቃብርከ በተወደደና በተመረጠ በይቅርታው ደብር ላይ ላለ መቃብርህና ከጽድቅና ነፍስ ጋር ለተባበረ ፍልሰትህ ሰላም ላለሁ። ኃያል መልከ ጼዴቅ ሆይ ፈጽሞ ባመሰገነ በፍቅርህ ወይን የህሊናን አቅም ሰከረ ለኔ ዋጋ ክብርን አብዛልኝ። ሰላም ለተመሰገነ መልክ የሰላምና የፍቅር እጅ መንሻን በአዲስ ህሊና እጅ አቀርባለሁና ንጹሕ መልከ ጼዴቅ ሆይ ወዳጅን ከበደልና ከርኩሰት በተለየ የቃል ስልጣን ቀድሰኝ አክብረኝ። አንተ የካህናት አለቃ ነህና ሞገስና ክብርም አለህና ና ሀቤ ያዘኑትን የሚያስደስት እጹብ ድንቅ የሆነ ብዙ ተአምራትን ቃል ለመስማት የተሰበሰብነውን ተባርከን ዘንድ አባታችን መልከ ጼዴቅ ሆይ ወደኛ ና። አንተ በእውነት የክርስቶስ ሐዋርያ ነህና ሰላም እብል ለደብረ መድኃኒት ለቅድስት ድንግል ደብረ መድኃኒት ሰላም እንላለን። በውስጧ በምንም ያልተደረገ ተደርጓልና የምሕረት ኪዳንን የተቀበልክ ብፁዕ መልከ ጼዴቅ ሆይ ትሑት የሆነ የሰውን ስጋ የሚበላ ምድር በኪዳን የሞት ሰውን አጽም ፈጽሞ እንዳይበላት ሰላም ለከ መልከ ጼዴቅ የታመነ የክርስቶስ ሐዋርያ መልከ ጼዴቅ ጴጥሮስ ሆይ ሰላም ላንተ ይሁን። የምድር አሕዛብ በብረት በትር ተጠብቅ ዘንድ የስልጣን ሀብት ትሰጠን ዘንድ ሰላም ለከ መልከ ጼዴቅ ሆይ ቀን በወጣ ጊዜ ሁሉ ስለ አንተው 100 ጊዜ በመገረብ ሰላም ላለው የጥፋትን ቀን ድንገት በተጣልልኝ ጊዜ ያን ጊዜ የረዳት ጋሻ ሁነኝ። ሰላም ለከ መልከ ጼዴቅ ሆይ ሰላም ላንተ ይሁን። የጽድቅ ምንጮችን የእኛን ወይን ሰውነት በዘመኖቹ ሁሉ አዘውትሮ ያጠጧት የሃይማኖትን ፍሬን ታፈራ ዘንድ ሰላም ለከ መልከ ጼዴቅ ሆይ የልቦናችንን መቅረጽ ላይ የምግባርና የገድል መብራትን ታኖር ዘንድ የወንጌል ልጆች እንማልዳለን። አንተ ኃይልን የምትሰራ ነህና ሰላም ለከ መልከ ጼዴቅ ሆይ ሰላም ላንተ ይሁን። ከልቦናችን እርሻ ላይ የእሾህና የኃጢአት እንክርዳድን ትነቅል ዘንድ ስልጣንን ከአምላክ ዘንድ ያዝ ተቀበል። አንተ የርኅራኄ ሀብት ነህና ሰላም ለከ ፍቅርን የተመላ መልከ ጼዴቅ ሆይ ሰላም ላንተ ይሁን። ከእንድርያስ ጋር ፈጽሞ በየጠዋቱ ጎብኘን የሚስጥር እንጀራን ተመግብ ዘንድ ሰላም ለከ መልከ ጼዴቅ ቸረሮሩ መልከ ጼዴቅ ሆይ ሰላም ላንተ ይሁን። የአብ በኩር በወጣ ጊዜ ወደ ሰርጉ ቤት እንደ ሙሽራው ቤት ጥበብን የተመላ መልከ ጼዴቅ የሚያስደነግጥ የደስታ አገሮች አግባን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ወዳጁ መልከ ጼዴቅ ሆይ ከመከራ ስጋ ከመከራ ነፍስ ጠብቀን። የቅዱስ መልከ ጼዴቅም ምልጃና ጸሎቱ ረድኤትና በረከቱ መጽሐፍ ገድሉን ካነበብን ከሰማን ካሰማን ከሁላችን ከሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ሰላሙን ይመልሰልን። ለታመሙት ለታመምነው እግዚአብሔር ፈውስን ይላክልን። ለታሰሩት መፈታትን እግዚአብሔር ይላክልን። በአንድነቱ ነን ቅዱስ የሆኑን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ
በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የቅዱሳን ዝክር ተከታታዮች የቅዱሳኑ በረከት የበለጠ እንዲያድርባችሁ ሼርና ላይክ በማድረግ ለዓለም ታደርሱ ዘንድ በቅዱሳኑ ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ጥር 4 ቀን የሚነበበውን በስላሴ ስም አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ይስጠኝ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 4 በዚህ ቀን የከበረ ባለቤት የክብር ባለቤት ጌታችን ኢየሱስ ክርስቶስ የሚወደው የከበረና የተመሰገነ ወንጌልን የጻፈ የሐዋርያው ዮሐንስ የፍልሰቱ መታሰቢያ ነው። ስለዚህ ቅዱስ ወደ እስያ ሀገር ይሄድ ዘንድ እጣው በወጣ ጊዜ እጅግ አዝኖ አለቀሰ። እነርሱ ክፉዎች ከሃዲዎች ልባቸው የደነደነ መሆናቸውን አውቋል። ግን ከጌታችን ኃይልን መጽናናትን አግኝቶ ከደቀ መዝሙሩ ከአብሮኮሮስ ጋር ወጥቶ ወደ ክፍሉ ሄደ። ወደ ኤፌሶንም ሊሄድ ወዶ መርከብ ላይ ተሳፈረ። መርከቡም ተሰበረ። እያንዳንዱ በመርከብ ሰባሪ ሰሌዳ ላይ ተንጠልጥለው ደቀ መዝሙሩን አብሮኮሮስን የባህሩን ማዕበል ወደ አንዲት ደሴት አደረሰው። ቅዱስ ዮሐንስ ግን በባህሩ ማዕበል መካከል 40 መዓልት 40 ሌሊት ኖረ። ከዚህ በኋላ ደቀ መዝሙሩ አብሮኮሮስ ወዳለበት ወደ የብስ ባህሩ ተፋው። ስለመገናኘታቸውም እግዚአብሔርን አመሰገኑ። በዚያን ጊዜ ተነስተው ወደ ኤፌሶን ከተማ ገቡ። ግን በክብር ባለቤት ጌታችን ኢየሱስ ክርስቶስ ስም ይሰብኩ ዘንድ አልተቻላቸውም፣ እነዚያ የአገር ሰዎች እጅግ ክፉ ናቸውና። ስለዚህም ምክንያት ፈጥነው ዮሐንስ ሮምና ለምትባል ሴት የውሽባ ቤት እሳትን የሚያነድ ሆነ። ረዱ አብሮኮሮስ አጣቢ ሆነ። ያቺ ሴት እጅግ ታሰቃያቸው ነበረ። መጻተኞችም ስለሆኑ ታጎሳቁላቸው፣ ትደበድባቸው፣ ትረግማቸውም ባሮቹም እንደሆኑ ጽፈውላታልና ለእርሷ ባሮች አደረገቻቸው። በዚህ በታላቅ ጉስቁልና ውስጥ ኖሩ። ከዚህ በኋላ በአንዲት ሌት ይታጠብ ዘንድ የአገረ ገዡ ልጅ ገባ። በዚያም የውሽባ ቤት ከተሰራ ጀምሮ የሰይጣን ኃይል አለ። የመኮንኑም ልጅ አንቆ ገደለው። በዚያን ጊዜ የአገር ሰዎች ለዚያ ለሞተው ሊያለቅሱለት ተሰበሰቡ። የከበረ ዮሐንስ ከእርሳቸው ጋር መጥቶ እንደ ሰው ሁሉ ሊያይ በዚያ ቆመ። ሮምናንም በአየችው ጊዜ ረገመችው። አንተስ በጌታዬ ልጅ ሞት ደስ ብሎ ልትዝትብኝ መጣህ አለችው። ቅዱስ ግን በቅንነት አይዞሽ አትዘኝ አላት። ይህንን ብሎ ወደ ሞተው ቀረብ ብሎ በመስቀል ምልክት አማተበበት፣ በፊቱም ላይ እፍ አለበት። በዚያን ጊዜ ያ የሞተው ድኖ ተነሳ። የአገር ሰዎች ደነገጡ። ሮምናም ወዮልኝ፣ እግዚአብሔር የሚሉት አምላክ አንተ ነህን አለችው። እርሱም አይደለሁም፣ እኔ አገልጋይ ሐዋርያው ነኝ እንጂ አላት። በእርሱ ላይ የተሰራውን በደል ሁሉ ይቅር ብሏት ይቅር ይላት ዘንድ መሪር ለቅሶን በማልቀስ ሐዋርያትን ለመነችው። እነርሱም አረጋጓት፣ አጽናኗትም። ከሀገሩም ሰዎች ብዙዎች በክብር ባለቤት በጌታችን ኢየሱስ ክርስቶስ አመኑ። የክርስትና ጥምቀትንም አጠመቃቸው። በፊታቸውም ብዙዎች የሆኑ ድንቆች ተአምራትን አደረገ። ይህንን አይተው የአገሩ ሰዎች ሁሉም በጌታችን አመኑ። ከጣዖታቱ አገልጋዮች በቀር እነርሱ ሰይጣን በእርሱ ላይ ስለሚያነሳሳቸው ሊገድሉት ይሹ ነበር። ነገር ግን ምርጦቹን እግዚአብሔር ጠበቃቸው። የከበረ ዮሐንስ ሁሉንም እግዚአብሔር ወደ ማወቅ እስከ መለሳቸው ድረስ ታላቅ ድካምና ጭንቅ የሆነ መከራ ደረሰበት። የከበረ ሐዋርያ ጳውሎስም ስለ ልቦናቸው
ደንዳናነት ጣዖታትን ስለመውደዳቸው ስለ እነሱ መስክሯል። እርሱም ዮሐንስ በታላቅ ድካም ወደ ቀናች ሃይማኖት መለሳቸው። ከዚህም በኋላ ኤጲስቆጶሳትን፣ ቀሳውስትን፣ ዲያቆናትን ሾመላቸው። ከዚህ በኋላ ከእስያ በዙሪያው ወዳሉ አገሮች ሁሉ ወጥተው አስተማረ። እግዚአብሔርን በማወቅ መለሳቸው። ይህን የከበረና የተመሰገነ ዮሐንስ በዚህ ዓለም 90 ዓመት ኖረ። እጅግም ሸመገለ። ግን እንደ ባልንጀሮቹ ሐዋርያት በመሰየፍ ሞትን አልቀመሰም። ስለ ድንግልናውም ስለ ንጽሕናውን ይህን ሁሉ በክብር ይስተካከሉ ዘንድ እርሱ ወንጌልን፣ ቀለምሲስ የሚባለውን ራእይ 3 መልእክታትን የጻፈ ነው። ራት ሲበሉ በጌታ ኢየሱስ አጠገብ የተቀመጠውና አቤቱ የሚያስይዝህ ማን ነው ያለው ይህ እርሱ ነው። ጌታችን በተሰቀለ ጊዜ ከእመቤታችን ቅድስት ድንግል ማርያም ጋር በመስቀሉ አጠገብ የቆመ እናቱንም እነሆ ልጅሽ ያላት እርሱን ደቀ መዝሙሩን እነኋት እናትህ ያለው ነው። ጴጥሮስ እርሱን ሲከተለው ባየው ጊዜ ስለ እርሱ ጌታ ኢየሱስን አቤቱ ይህስ እንዴት ነው ብሎ የተናገረ ጌታ ኢየሱስ እስከመጣ ድረስ ይኖር ዘንድ ከወደድኩ አንተ ምን አለ? አንተ ግን ተከተለኝ ያለለት ይህ ነው። የተመሰገነ ዮሐንስ ከዚህ ዓለም የሚወጣበት ሰዓት እንደቀረበ ባወቀ ጊዜ ሕዝቡን ጠራቸው። ጸሎቱንም ጸለየና ህብስቱን ባርኮ ቆረሰ። ይህንንም የጌታችን ስጋውና ደሙን ሰጣቸው። በቀናች ሃይማኖትም እንዲጽናኑ አዘዛቸው። ባረካቸው፣ አጽናናቸው። ከዚህ በኋላ ደቀ መዝሙሩ አበሮኮሮስን ከወንድሞቹም ሌሎች 2 መቆፈሪያ ይዘው ይከተሉ ዘንድ አዘዘ። ከኤፌሶንም ከተማ ውጪ ወጣ። ጉድጓድ እንዲቆፍሩም አዘዘ። ከውስጧም ወርዶ ቆመ። ልብሱንም አስወገደ። ከአንድ የበፍታ ቀሚስ በቀር አላስቀረም። እጆቹንም አንስቶ ጸለየና ወደ ከተማ ይመለሱ ዘንድ አሰናበታቸው። በክርስቶስ ሃይማኖት ይጸኑ ዘንድ ለሕዝቡ ይነግሯቸው ዘንድ አዘዛቸው። በጎ ስራቸውንም ይሰሩ ዘንድ ጌታችን ከሁሉ እንደ ስራ ይከፍለው ዘንድ አለውና። ሁለተኛ እንዲህ አላቸው፣ እኔ ከሁላችሁም ደም ንጹሕ ነኝ። ከእግዚአብሔር ትእዛዝና ሕግ ሳልነግራችሁ የተውኩት ምንም የለምና እናንተም ከእንግዲህ ከቶ ፊቴን አታዩኝም። ይህንን በተናገረ ጊዜ አለቀሱ። እጆቹና እግሮቹንም ስመው በጉድጓዱ ውስጥ ትተውት ወደ መንደር ተመለሱና የሆነውን ሁሉ ለሰዎች ነገሯቸው። ሁሉም ደንግጠው መጡ፣ ግን ልብስና ጫማ እንጂ መቃብሩን አላገኙም። እጅግም አደነቁ። ደቀ መዝሙሩ ዮሐንስን በዚህ በጎ እረፍት ያሳረፈው እግዚአብሔርንም አመሰገኑት። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በከበረ አባት በሐዋርያው ዮሐንስ ጸሎት ይማረን። በረከቱ ከኔ ከኃጥኡና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህ ዕለት የከበረ የጊዮርጊስ የሊቀ ጳጳሳት ማርቲና የሰማዕት ታኦድራ የአባ ሊቃኖስ የቀውስጦስ መታሰቢያቸው ነው። በረከታቸው ከኔ ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ይኑር። በዚህ ዕለት ተጋዳይ የሆነ በበትር ሳይመታ ጥላው ከይሲውን የገደለ የደብረ ቢዘኑ የአባ ናርዶስ የእረፍቱ መታሰቢያ ነው። እርሱም እግሮቹ እስከ አበጡ ድረስ ጸሎትና መቆምን ያዘወትር ነበር። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን ለዘላለሙ አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን ዘንድ በአንድነቱን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ይህን ቪዲዮ ሼር፣ ላይክ በማድረግ አገልግሎቱን እንድታፋጥኑ በስላሴ ስም ጠይቃለሁ።
ይኸው እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገው ነው ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ እረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 004177977462 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን።